ሻሎም ሻሎም ቅዱሳን ሰላም ይብዛላችሁ። ሻሎም ከፊት ቀድሞ ያንነው ዘለኔ ያሰቡ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ። ሰልፉ የእግዚአብሔር ነው። ሃሌሉያ! ሰልፉ የእግዚአብሔር ነው። ሃሌሉያ! የተወሰነ ኔትወርክ ያስቸግራል። የእግዚአብሔርን ሐሳብ ዛሬ እንካፈላለን። ክብር ለጌታ ለኢየሱስ ይሁን። ሼር አድርጉት ሁላችሁም። ዛሬ እግዚአብሔር አስደናቂ ነገር በመካከላችን ያደርጋል። ብዙዎች ነፃ ይወጣሉ፣ ይፈወሳሉ። እስራታቸው የሚበጠስላቸው ሰዎች አሉ። በዚህ ሰዓት ፈውሳቸውን የሚቀበሉ ሰዎች አሉ። ነፃ የሚወጡ ሰዎች አሉ። የሞት አዋጅ የሚገለበጥላቸው ሰዎች አሉ። ሃሌሉያ! ሼር አድርጉ ቅዱሳን። ከዛ እግዚአብሔርን ሐሳብ እንከፋፈላለን። ማጋዳ ጆቶራ ሲባራ ባሸፈረ ማላቫዳ ሻባንዳንታራ ማሾራ ባሳራ ባሸፈረ የኔ አባት የኔ ወዳጅ የኔ አባት የኔ ሃሌሉያ! ይሰማል ድምጼ ቅዱሳን? የሚሰማ ከሆነ ይሰማል በሉ። የተወሰነ ኔትወርክ ያስቸግራል። ሻሎም ድምጼ የሚሰማችሁ ከሆነ ይሰማል በሉ። ሃሌሉያ! ሻሎም ሃሌሉያ! እስከዛሬ ካንተ ጋር ኖሬ ተጉዣለሁ ብዙ አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ጌታ። ሰልፉ የእግዚአብሔር ነው።
ባላችሁበት ቦታ አውጁ። እጃችሁን ከፍ አድርጋችሁ አውጁ። ሰልፉ የእግዚአብሔር ነው ብላችሁ አውጁ። ሰልፉ የእግዚአብሔር ነው። ሼር አድርጉ። እስቲ ባካችሁ ወደ ተለያዩ ግሩፖች ሼር አድርጉ። ወደ ራሳችሁ ፔጅ ሼር አድርጉና የእግዚአብሔርን ሐሳብ እንካፈላለን። ዛሬ ብዙ ሰው ነፃ ይወጣል፣ ብዙ ሰው ይፈወሳል፣ የብዙ ሰው ታሪክ ዛሬ ይቀየራል። ሃሌሉያ ሃሌሉያ ካንሰር ይነቀላል ዛሬ። HIV ይነቀላል በጌታ በኢየሱስ። የሞት አዋጅ ይገለበጣል። ሰልፉ የእግዚአብሔር ነው። ሼር አድርጉ። ቅዱሳን በሙሉ ሼር አድርጉት ይሄንን መልእክት። እግዚአብሔር ዛሬ በጣም ልዩ መልእክት ሰጥቶኝ ወደ እናንተ መጥቻለሁ። ሼር አድርጉ በፍጥነት። ብዙ ሰዎች ይሄንን መልእክት መስማት አለባቸው። ስለዚህ ሼር አድርጉት። ሃሌሉያ በፈራሁት ላይ የኔ ኢየሱስ አይኖቼ ሳይ ከእናት ከአባት ከወዳጅ ጠብቆኛል ክፉ ላይ እንዳልሆን ዞር አረገው ከፊቴ ቀድሞ ያንን ነው ዘለኝ ያሰቡ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ በፈራሁት ላይ የኔ ኢየሱስ አይኖቼ ሳይ ሻሎም ጆዬ በጣም ወደ ፕሮፌት ወዳለሁ። ተባረክልኝ። ትዕግስት ለብዙ ግሩፕ አድርጊያለሁ። ተባረኪልኝ። ዘመንሽ ይባረክ። ለምልም ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል። ሃሌሉያ እድሜ ዓለም ቴንክ ዩ ብራዘር ወዳለሁ። አባ ሄኖክ አስቻለው ሄኒዬ አባቴ ወዳለሁ። ዘመንህ ይባረክ። ሃሌሉያ ኢየሱስ ያድናል። ሰልፉ የእግዚአብሔር። በተለያየ ከበባ ውስጥ ያላችሁ ሰዎች እግዚአብሔር እንዲህ ይላችኋል፣ ሰልፉ የኔ ነው ይላችኋል። ሰልፉ የእግዚአብሔር ነው። አትፍሩ፣ ሰልፉ የእግዚአብሔር ነው። የኔ እህት አትፍሪ፣ ሰልፉ የእግዚአብሔር ነው። የኔ ወንድም ሰልፉ የእግዚአብሔር ነው። ሃሌሉያ ሻባዳ ሳንታራ ማሱራ ባሽ ማታ ሶሮ ባሽንቲሪ ማሳቶራ ባሴ ማልኮቶ ሶሮ ሶባባባባባ ሰልፉ የእግዚአብሔር ነው። ሳባዲያ ማሱ ሰልፉ የእግዚአብሔር ነው። ራሃሻ ባላዳላባስ ከበባ ሰልፍ ዛሬ ይበተናል። ሰልፉ የእግዚአብሔር ይሆናል። ዛሬ ሰልፉ ያንቺ አይደለም። ምትዋጊው አንቺ አይደለሽም። የሚዋጋልሽ እግዚአብሔር አለ። የሚዋጋልሽ እግዚአብሔር አለ። ስለ አንተ ይዋጋል። ስለ ቤተሰብ ይዋጋል። ስለ አገልግሎት ይዋጋል። ስለ ራይክ እግዚአብሔር ይዋጋል። ሰልፉ የእግዚአብሔር ነው። ሃሌሉያ በግራ በቀኝ
ይፈቅራሉ መላ ታሪክ ከፍቶ ያሳያል ሌላ የኔ ወዳጅ የኔ አባት የኔ እረኛ የኔ ጋሻ የኔ ወዳጅ የኔ አባት የኔ እረኛ ሻዳሳ ፓራዳ ላቦሶ የኔ ጋሻ ሰልፉ የእግዚአብሔር ነው። አትፍሪ። ፈርተሽ የተቀመጥሽ እህት ሰልፉ የእግዚአብሔር ነው። ፈርተ የተቀመጥክ ወንድሜ ሰልፉ የእግዚአብሔር ነው። ስለ አንቺ እግዚአብሔር ይዋጋል። ስለ አንቺ እግዚአብሔር ያሸንፋል። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ዛሬ እግዚአብሔር የሰጠኝ መልእክት አለ። ይሄ መልእክት የኔ ነው የሚል ሰው ብቻ ነው አሜን ብሎ መልእክቱን የሚቀበለው። እግዚአብሔር በተለያየ ሰልፍ ውስጥ ያላችሁ ሰዎች በቤተሰብ ጉዳይ ሊሆን ይችላል፣ በትዳራችሁ ጉዳይ ሊሆን ይችላል፣ በአገልግሎት ጉዳይ ሊሆን ይችላል። በተለያየ ጉዳይ ሰልፍ ውስጥ ያላችሁ ሰዎች እግዚአብሔር እንዲህ ይላችኋል፣ ሰልፉ የኔ ነው ይላችኋል። የኔ እህት ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። እግዚአብሔር እየተናገረኝ ስለሆነ ይህንን መልእክት ዛሬ አስተላልፋለሁ። ባላችሁበት ቦታ በእምነት የእግዚአብሔርን ድምፅ ታዘዙ። የሚሆን ነገር ስላለ እጃችሁን ከፍ አድርጉና እንዲህ ብላችሁ አውጁ። ባላችሁበት የትም ቦታ ሁኑ። መኪና ውስጥ ልትሆኑ ትችላላችሁ፣ ቤት ውስጥ ልትሆኑ ትችላላችሁ፣ ስራ ቦታ ልትሆኑ ትችላላችሁ። ግን የሚሆን ነገር ስላለ እንዲህ ብላችሁ አውጁ። እጃችሁን ከፍ አድርጉና ሰልፉ የእግዚአብሔር ነው ብለሽ አውጂ። በኔ ቤት፣ በኔ ህይወት፣ በኔ ዘመን ላይ ሰልፉ የእግዚአብሔር ነው ብለሽ አውጂ። ሰልፉ የእግዚአብሔር ነው ብለሽ አውጂ። ልክ ይህን ስትናገሪ እግዚአብሔር ስላንቺ መዋጋት ይጀምራል። እግዚአብሔር ስላንቺ መሰለፍ ይጀምራል። አንቺ አይደለም በዚህ ሰልፍ ላይ የምትዋጊው። አሁን በገጠመሽ ነገር ላይ፣ አሁን ባስጨነቀሽ ነገር ላይ፣ አሁን ግራ ባጋባችሁ ነገር ላይ እግዚአብሔር ሊዋጋላችሁ ዛሬ ይወጣል። በማታውቁት እንዲህ አይነት መልእክት እሰማለሁ፣ እንዲህ አይነት ድምፅ እሰማለሁ። የውሸት ክስ ልክ እንደ ዮሴፍ ይሄ መልእክት ለማን እንደሆነ አላውቅም። ከመልእክቴ ውጭ ነው የመልእክት የሚመጣልኝ። ክስ እሰማለሁ፣ የውሸት ክስ፣ የሐሰት ክስ። ዮሴፍ የሚገርማችሁ ነገር ወንድሞቹ ዮሴፍን አሳልፈው ከሸጡ በኋላ የዮሴፍ ልብስ ላይ ደም ነክረው ይሄ የልጅ የዮሴፍ ልብስ አይደለም ብለው የውሸት መረጃ ይዘው መጡበት። አባቱ ያዕቆብ የልጁን የዮሴፍን ልብስ ሲያይ ልጄ ዮሴፍ ሞቷል አለ። ግን የውሸት መረጃ፣ የውሸት ክስ ነው። ግን መረጃው እውነት ይመስላል፣ ውስጡ ግን ውሸት ነው። ይኸው ጠላት በውሸት እየከሰሳችሁ ያላችሁ ሰዎች፣ ጠላት የውሸት ክስ ወደ እናንተ አምጥቶ እውነት አስመስሎ ዛሬ መልእክት አለኝ ለእንዲህ አይነት ሰዎች። ዮሴፍ በሕይወት አለ፣ አልሞተም። የእናንተ ነገር በሕይወት አለ። ያንቺ ነገር አልሞተም፣ በሕይወት አለ። የእናንተ ነገር አልጠፋም፣ በሕይወት አለ። ዮሴፍ በሕይወት እንደሌለ፣ ዮሴፍ እንደሞተ ማስረጃ ይዞ መጡ። ልብሱ ላይ ደም፣ የእንስሳ ደም ቀብተውበት ዮሴፍ እኮ በሕይወት አለ፣ ግን በሕይወት እንደሌለ እንደ ሞት አድርገው በጌታ በኢየሱስ ስም አንተ የእግዚአብሔር ሰው፣ አንቺ የእግዚአብሔር ሴት አልሞትሽም፣ በሕይወት አለሽ። አንቺ የውሸት ክስ፣ የሐሰት ማስረጃ፣ ስለ ቤተሰቦችሽ ሰይጣን የነገረሽ የውሸት ማስረጃ፣ አንቺ እኮ በቃ አልቆልሻል የሚል አንተ እኮ አብቅቶልሃል እያለ የውሸት ማስረጃ የሚነግራችሁ ሰዎች
ሰይጣን የውሸት አባት ነው። ውሸትን በጆሮሽ እያሰማ ያንቺ ነገር አልቋል እያለ ያንቺ ነገር አብቅቷል እያለ የቤተሰቦችሽ ነገር አብቅቷል፣ ያሰብሽው ነገር እኮ አብቅቷል እያለ የውሸት ክስ የውሸት መረጃ የምትሰሙ ሰዎች ዛሬ ለእናንተ መልእክት አለኝ። የውሸት መረጃ ዛሬ ይቀደዳል። የውሸት ክስ ዛሬ ይቀደዳል። አዋጅ ዛሬ ይቀደዳል። እየመጣ የውሸት ክስ የሚነግራችሁ በጆሮ የምትሰሙ ሰዎች ያንቺ ነገር አብቅቷል እያለ ያንቺ ነገር ሞቷል እያለ የቤተሰብሽ ነገር አብቅቷል እያለ በኢየሱስም የውሸት አዋጅ ነው። ያንቺ ነገር ይቀጥላል። እጃችሁን ከፍ አድርጉና እንዲህ ብላችሁ አውጁ። የኔ ነገር ይቀጥላል፣ በክብር ይቀጥላል በሉ። የኔ ነገር በክብር ይቀጥላል። የኔ ነገር በድል ይቀጥላል። የኔ ነገር በስኬት ይቀጥላል። ሰይጣን ያወራው ውሸቱን ነው። አጋንንት ያወራው ውሸቱን ነው። ጨለማ ያወራው ውሸቱን ነው። እሱ የውሸት አባት ስለሆነ ነው። በክብር ትቀጥላል። በክብር ትቀጥያለሽ። ዮሴፍ በሕይወት አለ። ዮሴፍ በሕይወት አለ። ዮሴፍ በሕይወት አለ። ዮሴፍ በሕይወት አለ። ያንቺም ነገር በሕይወት አለ። ክብር ለኢየሱስ ይሁን። ይህ መልእክት ለማን እንደመጣ አላውቅም። እኔ ሰልፉ የእግዚአብሔር ነው የሚለውን መልእክት ለማስተላለፍ ነው የመጣሁት። እግዚአብሔር መልእክት ሰጥቶኝ፣ አሁን ግን ሰበር ዜና ነው የምሰማው። እንደ ዮሴፍ የተዋሸባችሁ ሰዎች የውሸት መረጃ ተሰጥቶ ያዕቆብ ለአባቱ ተሰጥቶ ዮሴፍ ልጅ በሕይወት የለም ይኸውና ልብሱ ተቦጫጭቋል ብለው ደም ነክረው አመጡ። የውሸት መረጃ ይዞ መጡ። ለማን እንደሆነ አላቅም። ልብሽ ደንግጦ ነው ያለው። በሰማሹ ነገር ልብሽ ወርዶ ነው ያለው። ስለ ቤተሰቦችሽ ተጨንቀሽ ነው ያለሽው። እግዚአብሔር እንደዚህ ይልሻል፣ የውሸት መረጃ ነው። ቤተሰብሽ በክብር ይኖራል። ጠላት ሐኪም የተናገረሽ ነገር ውሸት ነው። ከሐኪም የሆነ መረጃ ሰምተሽ፣ አንድ እህት አለሽ፣ ከሐኪም መረጃ ሰምተሽ በጣም ተጨንቀሽ ያለሽ፣ መረጃው ውሸት ነው ይልሻል እግዚአብሔር። መረጃው የሰይጣን ነው ይልሻል እግዚአብሔር። አትሞችም፣ በሕይወት ትኖሪያለሽ። የሐኪም መረጃ ሰምተሽ በቅርብ ጊዜ በጣም እያለቀሽ ያለሽ አንድ እህት አለሽ። የሐኪም መረጃ ሰምተሽ የውሸት መረጃ ሰጥቶሽ በቃ የኔ ነገር አበቃ፣ የኔ ነገር አከተመ ብለሽ በእግዚአብሔር ፊት እያለቀሽ ነው። መረጃው ውሸት ነው ይልሻል እግዚአብሔር። መረጃው ውሸት ነው ይልሻል እግዚአብሔር። መረጃው የውሸት ነው። አንቺ ረጅም ዕድሜ ትጠግቢያለሽ ይልሻል እግዚአብሔር። ረጅም ዕድሜ ትጠግባለህ ወንድሜ። እግዚአብሔር ረጅም ዕድሜ ያጠግብሻል። ማረሃባ ሶፓራዳ ላባስ። እጃችሁን ከፍ አድርጋችሁ እንዲህ ብላችሁ አውጁ። የውሸት መረጃ አልሰማም በሉ። የአጋንንት መረጃ አልሰማም በሉ። የሰይጣንን ወሬ አልሰማም። እኔ እግዚአብሔር የተናገረኝን ሰማለሁ በሉ። እግዚአብሔር ያወራኝን ሰማለሁ በሉ። እግዚአብሔር የነገረኝ ትክክል ነው በሉ። ሰይጣን ያወራው ውሸቱን ነው። እንዲህ አይነት ሰዎች አላችሁ እዚህ ጉባኤ ውስጥ። የውሸት ክስ የሰማችሁ ሰዎች፣ የውሸት መረጃ ሰምታችሁ እያለቀሳችሁ ያላችሁ ሰዎች፣ በጤንነት ጉዳይ፣ በቤተሰቦቻችሁ ጉዳይ፣ በተለያየ ነገር ጉዳይ በእግዚአብሔር ፊት የውሸት ክስ ሰምታችሁ እያለቀሳችሁ፣ የሰይጣን ክስ ሰምታችሁ እያለቀሳችሁ ያላችሁ ሰዎች መረጃው ውሸት ነው ይለኛል ጌታ። የሰማሹ ድምፅ ውሸት ነው። እግዚአብሔር የተናገረው ነው በአንቺ ህይወት ላይ የሚፈጸመው። እግዚአብሔር የተናገረው ነው በአንተ ህይወት ላይ የሚፈጸመው። ሃሌሉያ! አረ ኢየሱስ ጌታ፣ አረ ኢየሱስ ያድናል። ሃሌሉያ! አንቺ ግን ትቀጥያለሽ። አንተ ግን ትቀጥላል። ማሃሱ ፓራባሽ ሊማሱ ራባሴ ማርዳስ ሳላቦሶ ሊባዲያስ ማርዲቮሶ ሮባሽ ሊባስ ሳላባጃ ዮሴፍ የሚል ድምፅ እሰማለሁ። መልእክቴን ልጀምር፣ ገና አልጀመርኩም። የእግዚአብሔርን ቃል ገና አልተካፈልንም። ዮሴፍ የሚባል የቤተሰቡ አካል የሆነ ስሙ የወንድም ስም ወይንም የወንድም ስም ስሙ ዮሴፍ። እዚህ ጉባኤ ውስጥ እሱ የለም፣ ግን የሱ ቤተሰብ ግን እዚህ ውስጥ አለ። የዮሴፍ ቤተሰብ እዚህ ውስጥ አለ። የዮሴፍ ቤተሰብ እዚህ ውስጥ አለ።
ዮሴፍ የሚል ጽሑፍ የእግዚአብሔር መንፈስ ያሳየኛል። አይኔን ከፍቶ የእግዚአብሔር መንፈስ ያሳየኛል። የዮሴፍ ቤተሰብ እዚህ ውስጥ አለ። ዮሴፍ አይደለም እዚህ ውስጥ ያለው፣ ቤተሰቡ ነው ያለው። ዮሴፍ ሌላ ቦታ ነው ያለው። ስለ ዮሴፍ የእግዚአብሔር መንፈስ እያስጨነቀኝ ነው። ዮሴፍ ምክንያቱም ምን መሰላችሁ? ዮሴፍ በሕይወት ይኖራል። በጣም ስሙኝ። የቤተሰባችሁ አካል ዮሴፍ የሚባል ይህንን ሰው እግዚአብሔር ነፃ ሊያወጣው ይፈልጋል። ይህንን ሰው እግዚአብሔር ሊፈውሰው ይፈልጋል። የዚህ ቤተሰብ አካል የሆነ ሰው ይጻፍልኝ። ዛሬ ለብዙ ሰው ትንቢት አለኝ። ለብዙ ሰው መልእክት አለኝ። ማራሻካዱ ሶፓራባስ ወርቅነሽ ነገር አዚጋ ፕሮፋይል ፒክቸርሽ ወርቅነሽ፣ ለአንቺ መልእክት አለኝ። ስለ ቤተሰቦችሽ በጣም ተጨንቀሽ ነው ያለሽው። እግዚአብሔር ዛሬ ቤተሰቦችሽን ሊታደግ ይመጣል። የዮሴፍ ቤተሰብ የሆነ ሰው ይጻፍልኝ። ሃሌሉያ ዣላቫሴ ባራሽንቴሬ ማሶራባሴ ማሊቮቶ ሾራባሴ ለበደለበስ ማጋጃንታራ ማሻላባ ድምጼ ይሰማችኋል ቅዱሳን? ሃሌሉያ ሰልፉ እግዚአብሔር ነው። ሃሌሉያ የተወሰነ ኔትወርክ ያስቸግራል። እኔ ኔትወርክ እያስቸገረኝ ነው ያለው። ምናልባት ይህንን መልእክት እየሰማችሁ ያላችሁ ሰዎች ድምጽ የሚሰማችሁ ከሆነ ይሰማል በሉኝ። መልእክቴን እቀጥላለሁ። ሃሌሉያ ሻባዲ ባሾን ቶራባስ ያደበዴፎሶ ሰልፉ እግዚአብሔር ነው። ሰልፉ እግዚአብሔር ነው። ሃሌሉያ ኢየሱስ ያድናል። ኢየሱስ ከሞት ያድናል። ሃሌሉያ ኢየሱስ ያድናል። ማልዶሮ ሶራ ባሻንታራ ማሳ። እሺ ቴንኪው። የሚሰማ ከሆነ ቀጥላለሁ። እሺ የወንድም ስም ዮሴፍ የሚባል የቤተሰቡ አካል የሆነ ሰው የእግዚአብሔር መንፈስ ዮሴፍ የሚባለውን ወንድም ለማዳን የእግዚአብሔር እጅ ጣልቃ ሲገባ በዚህ ሰዓት አያለው። የዚህ ሰው ቤተሰብ የሆነ ሰው ካለ ምልክት ይስጠኝ። የዮሴፍ ቤተሰብ የሆነ ሰው ካለ ምልክት ይስጠኝና ለዚህ ሰው መጸለይ ፈልጋለሁ። የሰራዊት አምላክ እግዚአብሔር ዛሬ ቤተሰቦቻችሁን ይታደጋል። እግዚአብሔር ምድራችንን ይታደጋል። በጌታ በኢየሱስ ስም ለምድራችን ነፃ መውጣት ይሆናል። ባካችሁን ይህን መልእክት ከመጀመሬ በፊት ለትግራይ ተወላጆች በጣም በትግራይ ስላለው ጦርነት በእግዚአብሔር ፊት እንጸልያለን። በጣም እንጸልያለን። እዚህ ጋር አያፎርሚ ብራዘር ሻሎም ነው የሚለው እንትኑ ማን ነው? ምን ነው? ዮሴፍ ምን እንደሆነ ጻፍልኝ ከቻልክ። ሻሎም ተስፋይ የሚል ምን እንደሆነ ጻፍልኝ። ዮሴፍ ምን እንደሆነ ጻፍልኝና መልእክቱን አስተላልፋለሁ። እግዚአብሔር ያለ አንዳች አይናገርም፣ ያለ አንዳች አያወራም። እግዚአብሔር ሊሰራ ነው የሚናገረው። እግዚአብሔር ሊፈውስ ነው የሚናገረው። እግዚአብሔር ሰዎችን ነፃ ሊያወጣ ነው የሚናገረው። ከዛ በፊት ግን ፕሊስ በጌታ ፍቅር ልጠይቃችሁ። እኔ በጣም ትልቅ ሸክም አለኝ በትግራይ የሆነ ስላለው ነገር በእግዚአብሔር ፊት እየጾምን እየጸለይን ነው እንደ ቸርች ያለ ነው። ሁላችንም ግን እባካችሁ በእግዚአብሔር ፊት እንጸልይ። ምክንያቱም ንጹሃን የሆኑ ሰዎች ደማቸው በከንቱ ማለፍ የለበትም፣ በከንቱ መፍሰስ የለበትም። ስለዚህ ባለንበት ቦታ እባካችሁን ለአንድ ደቂቃ ለጥቂት ደቂቃዎች እጆቻችሁን ከፍ አድርጉና እግዚአብሔር ምድራችንን እንዲያስባት፣ እግዚአብሔር ስለ ምድራችን ጣልቃ እንዲገባ
ጥቂት ደቂቃ ባካችሁ የአባቴ ልጆች ባለንበት ቦታ እግዚአብሔር ምድራችንን እንዲያስባት እግዚአብሔር ምድራችንን ከጦርነት ከክፉ ነገር እግዚአብሔር እንዲታደጋት ሁላችንም አጥብቀን እንድንጸልይ ይፈልጋለሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በትግራይ ያሉ ወንድሞቼ፣ በትግራይ ያሉ እህቶቼ እግዚአብሔር በደሙ እንዲሸፍናቸው፣ ጌታ በደሙ እንዲሸፍናቸው፣ እግዚአብሔር ነፃ እንዲያወጣቸው በእግዚአብሔር ፊት እንቃትታለን ወንድሞቼና እህቶቼ። ምክንያቱም ጦርነት ለማንም ሰው አይበጅም። ነገር ግን አንድ ነገር በእግዚአብሔር ፊት እኛ ቅዱሳን ልናውቅ የሚገባው ነገር ከኛ የሚጠበቀው ጸሎትና ጸሎት ብቻ ነው። ጸሎት ብቻ ነው ከኛ የሚጠበቀው። ስለዚህ በእግዚአብሔር ፊት እንጸልያለን፣ በእግዚአብሔር ፊት እንጮሃለን። በትግራይ ስላሉ ህዝቦች ንጹሃን ደም እንዳይፈስ እግዚአብሔር መለኮታዊ ጥበቃን እንዲያደርግ በእግዚአብሔር ፊት በጌታ በኢየሱስ ስም እጸልያለሁ። ንጹሃን ደማቸው እንዳይፈስ በናዝሬቱ በኢየሱስ ደም የተሸፈኑ እንዲሆኑ ወንድሞቼ እህቶቼ በተለያየ ቦታ ያሉ የትግራይ ውስጥ ያሉ ንጹሃን እኔ ስለ ንጹሃን ወንድሞቼና እህቶቼ ነው የምጸልየው፣ ስለ ሌሎቹ አይደለም። ስለ ንጹሃን ወንድሞቻችን ቤተሰቦቻችን እዛ አሉ፣ ወንድሞቻችን እዛ አሉ፣ እህቶቻችን እዛ አሉ። ስለዚህ እግዚአብሔር በደሙ እንዲሸፍናቸው፣ እግዚአብሔር ከለላ እንዲሆናቸው፣ እግዚአብሔር እንዲያስመልጣቸው የእግዚአብሔር እጅ በእነሱ ላይ ጣልቃ እንድትገባ በናዝሬቱ በኢየሱስ ስም እጸልያለሁ። ቤተሰቦቻችን በደሙ እንዲሸፈኑ እስቲ ባላችሁበት ቦታ ለአንድ ደቂቃ ጸልዩ። በእግዚአብሔር ፊት ለአንድ ደቂቃ ጸልዩ እስቲ በእግዚአብሔር ፊት። ጌታ ሆይ ምድራችንን አስባት። በትግራይ ያሉ ወንድሞቻችንን፣ በትግራይ ውስጥ ያሉ እህቶቻችንን፣ ንጹሃን የሆኑ ሰዎችን ደማቸው እንዳይፈስ በክፉ ለሌላ ነገር የታሰበ ነገር እነሱን እንዳያገኛቸው በኢየሱስ ስም እኔ ጸልያለሁ። በኢየሱስ ደም እሸፍናቸዋለሁ። ወንድሞቼን በኢየሱስ ደም እሸፍናለሁ። እህቶቼን በኢየሱስ ደም እሸፍናለሁ። ነፃ እንዲወጡ ማሳባላሽ አላቡዳ ማሊዶባስ ኡኮፓራባሴ በኢየሱስ ስም ወንድሞቼ ንጹሃን የሆኑ ወንድሞቻችንን በትግራይ ያሉትን ወንድሞቻችንን በኢየሱስ ደም እንሸፍናለን። በኢየሱስ ደም እንሸፍናለን። ማጃታ ካሻላባስ አላባስ አላባስ አላባሶ ሬቫዲ ሊባዲያ አንታራ ማሹራ ባባባባባ በናዝሬቱ በኢየሱስ ደም ይሸፈኑ። በናዝሬቱ በኢየሱስ ደም ይሸፈኑ። እኔና ወንድሞቼ እህቶቼ ዛሬ ተስማምተን ጸልየናል። የመጨረሻ አንድ ቃል አውጥተን ወደ አገልግሎቱ እንመጣለን። ወደ እግዚአብሔር ቃል እንመለሳለን። ግን ጸሎት ስለሚያስፈልጋቸው፣ ምክንያቱም እኛ አገልጋዮች ከኛ የሚጠበቀው ለነዚህ ሰዎች መጸለይ ነው። ለወንድሞቻችን መጸለይ፣ ለእህቶቻችን መጸለይ ነው የሚጠበቀው። ስለዚህ በጌታ በኢየሱስ ስም በትግራይ ውስጥ ስላሉ ወንድሞቻችን እህቶቻችን፣ ንጹሃን ስለሆኑ ወንድሞቻችን፣ ንጹሃን ስለሆኑ እህቶቻችን በኢየሱስ ደም ይሸፈኑ። በኢየሱስ ደም ይሸፈኑ። በኢየሱስ ደም ይሸፈኑ። በኢየሱስ ደም ይሸፈኑ። ሕይወታቸው በኢየሱስ ደም ይሸፈን። ዘመናቸው በኢየሱስ ደም ይሸፈን። ቤተሰቦቻችሁ በኢየሱስ ደም ይሸፈኑ። ቤተሰቦቻችሁ እዛ ያሉ በተለያየ ነገር ውስጥ ተጨንቃችሁ፣ ስለ ቤተሰቦቻችሁ ተጨንቃችሁ እዛ የሚኖሩ ምን ሊገጥማቸው ነው፣ ምን ሊሆኑ ነው ብላችሁ የምትጨነቁ ሰዎች ቤተሰቦቻችሁ በኢየሱስ ደም ይሸፈኑ። ቤተሰቦቻችሁ በኢየሱስ ደም ይሸፈኑ። ቤተሰቦቻችሁ በኢየሱስ ደም ይሸፈኑ። ቤተሰቦቻችሁ በኢየሱስ ደም ይሸፈኑ። ክፉ እንዳያገኛቸው፣ ጨለማ እንዳያገኛቸው፣ ለሌላው የታሰበ ነገር እነሱን እንዳይነካ በናዝሬቱ በኢየሱስ ስም ቤተሰቦቻችሁን በኢየሱስ ደም ሸፍኛል። ቤተሰቦቻችሁን በኢየሱስ ደም ሸፍኛል። ቤተሰቦቻችሁን በኢየሱስ ደም ሸፍኛል። እዛ ያሉትን በትግራይ ያሉትን ወንድሞቼን በኢየሱስ ደም ሸፍኛል። እህቶቼን በኢየሱስ ደም ሸፍኛል። የንጹሃንን ደም
በጌታ በኢየሱስ ስም ንጹሐን የሆኑ ሰዎች በኢየሱስ ደም የተሸፈኑ እንዲሆኑ በትግራይ ውስጥ ያሉ በኢየሱስ ደም ይሸፈኑ። እግዚአብሔር ሆይ ስለምታስመልጣቸው ንጹሐንን ስለምታስመልጣቸው ንጹሐንን ስለምታስመልጥ በትግራይ ያሉትን ማንነታቸውን ራሳቸውን ማያውቁ ጨቅላ ሕፃናቶች፣ ወጣቶች፣ እናቶች፣ አባቶች ንጹሐን የሆኑ ሰዎች በኢየሱስ ደም ይሸፈኑ። በኢየሱስ ደም ይሸፈኑ። በኢየሱስ ደም ይሸፈኑ። ራማላዳላባሼሌቦዳባሳ ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ወደ መልእክቴ አሁን እመለሳለሁ። የእግዚአብሔርን ቃል እንካፈላለን። አሁን በእግዚአብሔር ፊት እንጸልያለን። ለታመሙ ሰዎች ደግሞ መጸለይ እንጀምራለን። አሁን ግን የእግዚአብሔርን ቃል የምንሰማበት ሰዓት ነው የሚሆነው። ቅድም ስለ ዮሴፍ መልእክት የመጣል ወንድም ዮሴፍን የሚታደግ የእግዚአብሔር እጅ አሁን ባለችበት ቦታ መታለች። ሃሌሉያ! አረ ኢየሱስ ክርስቶስ ጌታ ነው። ሁላችንም መጽሐፍ ቅዱሳችንን በሁለተኛ ዜና ምዕራፍ 20 ላይ ያለውን ቃል በጌታ በኢየሱስ ማውተን እናነባለን። መጽሐፍ ቅዱስ የያዘን ሰዎች ሁለተኛ ዜና ምዕራፍ 20። አንድ ሰው አለ እዚህ ጉባኤ ውስጥ በጣም ይህን መልእክት እሰማለሁ። በጣም ይህንን መልእክት በኪንታሮት ህመም እየተሰቃየ ያለ ሰው እንዳለ የእግዚአብሔር መንፈስ ይናገረኛል። የኪንታሮት የማይሆን ቦታ ላይ ነው የወጣው። በኪንታሮት ህመም እየተሰቃየ ያለ ሰው እየተጨነቀ ያለ ሰው እንዳለ የእግዚአብሔር መንፈስ አሁን በዚህ ሰዓት ይናገረኛል። ይህን ቃል ከመስበኬ በፊት የእግዚአብሔር መንፈስ ስለ እንዲህ አይነት ነገር ውስጥ ሆኖ እየተጨነቀ ያለ ሰው እንዳለ የእግዚአብሔር መንፈስ ይነግረኛል። ያ ሰው ካለ አንድ ቁጥርን እዚህ ጋር ያስቀምጥልኝ። የኪንታሮት ህመም የሰራዊት አምላክ እግዚአብሔር ይህንን ሰው እግዚአብሔር ሊፈውሳት ወይንም ሊፈውሰው ይፈልጋል። በኪንታሮት ህመም እየተሰቃየ ያለ ሰው አለ። የሰራዊት አምላክ እግዚአብሔር አሁን ፈውስን ሊያደርግ ነው። አሁን እግዚአብሔር ተአምራትን ሊያደርግ ነው። አሁን እግዚአብሔር ድንቅ ነገርን ሊያደርግ ነው። ይሄ መልእክት የሚመለከተው ሰው አንድ ቁጥርን እዚህ ጋር ያስቀምጥልኝ። የኪንታሮት ህመም ኪንታሮት እግዚአብሔር ዛሬ ይሄንን በሽታ ሲፈውስ ይሄንን በሽታ አሁን ሲያቀልጠው ነው ማየው። ይሄ መልእክት የሚመለከተው ሰው አንድ ቁጥርን ያስቀምጥልኝ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ መልእክት ባለቤት የሆነ ሰው አንድ ቁጥርን ያስቀምጥልኛል። እኔ መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ዜና ምዕራፍ 20 ላይ ያለውን ቃል ሁላችንም እናወጣለን። እንደዚህ ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ማርዳሳ ኮፓራቫሴ ፔሌዳላቦስ ከቁጥር 15 ጀምሮ ያለውን ቃል እንካፈላለን። እዚህ ጋር አንድ ቁጥር እያየሁኝ ነው። ኪንታሮት ህመም ወንድሜ አልዩ የሚል በናዝሬቱ በኢየሱስ ስም በዚህ ህመም እየተሰቃያችሁ ያላችሁ ሰዎች በናዝሬቱ በኢየሱስ ስም አሁን ፈውሳችሁን ተቀበሉ። በጌታ በኢየሱስ ደም የኪንታሮት በሽታ በናዝሬቱ በኢየሱስ ስም አሁን የቀለጠ ይሁን። አሁን በኢየሱስ ስም በዚህ ህመም በዚህ በሽታ ውስጥ ማርዳሻፓላ አሱባሴ በናዝሬቱ በጌታ በኢየሱስ ስም ይሄ በሽታ አሁን ቀለጠ። ከዚህ ደቂቃ ጀምሮ ፈውስ ሆነ። ከዚህ ደቂቃ ጀምሮ ተአምራት ሆነ። ከዚህ ደቂቃ ጀምሮ ነፃ መውጣት ሆነ በኢየሱስ ስም። ማራቫሳ ፓራዶላባስ መጽሐፍ ቅዱስ ያዝን ሁለተኛ ዜና ምዕራፍ 20 ላይ ያለውን ቃል ከቁጥር 15 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነባለሁ። እርሱም እንዲህ አለ። እኔ አዲሱ መደበኛ ትርጉም ነው ማነበው፣ እናንተ በየትኛው ማንበብ ትችላላችሁ።
እርሱም እንዲህ አለ፣ ንጉሥ ዮሳፍጥ እናንተም በይሁዳ በኢየሩሳሌም የምትኖሩ ሁሉ አድምጡ። እግዚአብሔር እንዲህ ይላችኋል፣ ውጊያው የእግዚአብሔር እንጂ የእናንተ አይደለም። 54ቱ ትርጉም ምንድን ነው የሚለው? ሰልፉ የእግዚአብሔር እንጂ የእናንተ አይደለም። እስቲ ባላችሁበት ሰልፉ የእግዚአብሔር ነው በሉ። ሰልፉ የእግዚአብሔር ነው በሉ። ሰልፉ የእግዚአብሔር ነው ብላችሁ አውጁ። ሰልፉ የማን ነው? የእግዚአብሔር ነው። በዚህ ቦታ ላይ እነ ኢዮሳፍጥ ተከበዋል። ሰልፍ በላያቸው ላይ አለ። ከዚህ ነገር የተነሳ በጣም ተጨንቆ ባሉ ሰዓት ላይ እነዚህ ሰዎች ምንም አቅም የላቸውም። እነዛ ደግሞ ብዙ ጦር አላቸው፣ ብዙ ነገር አላቸው። ግን እነ ኢዮሳፍጥ ምን አሉ? በእግዚአብሔር ፊት ሲጸልዩ እግዚአብሔር እንዲህ አላቸው፣ መልእክት አመጣላቸው። ከበባ ውስጥ ያላችሁ ሰዎች፣ በዚህ ሰዓት በጭንቀት ውስጥ ያላችሁ ሰዎች ለእናንተ እግዚአብሔር ዛሬ መልእክት አለው። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሃሌሉያ! ሰልፉ የእግዚአብሔር ነው። እንደዚህ ነው የሚለው መጽሐፍ ቅዱስ። ክብር ለጌታ ለኢየሱስ ይሁን። ሰልፉ እግዚአብሔር እንዲህ ይላችኋል፣ ውጊያው የእግዚአብሔር ነው የእናንተ አይደለም። ከዚህ ታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ። እነርሱ በጼፍ መተላለፊያ ሸቀብ ይወጣሉ፣ እናንተም በዩሬል ሃሌሉያ ምድረ በዳ ውስጥ በሸለቆ መጨረሻ ላይ ይህ ጦርነት የምትዋጉት እናንተ አይደላችሁ። ይሁዳና ኢየሩሳሌም ሆይ ቦታችሁን ያዙ፣ ጸንታችሁ ቁሙ። እስቲ ጸንቼ ቆማለሁ በሉ። ስፍራዬን አልለቅም በሉ። ስፍራችሁን ሊያስቀይር ጠላት ቦታችሁን ሊያስቀይር ቦታችሁን እንድትቀይሩ ስፍራችሁን እንድትለቁ የሚያደርግ ማንኛውም ሰልፍና አዋጅ ያለባችሁ ሰዎች ዛሬ ለእናንተ መልእክት አለኝ። ስፍራችሁን አትልቀቁ። የኔት ስፍራሽን አትልቀቂ። ምክንያቱም ስፍራሽን ሊያስለቅቅ የመጣው የሰይጣን አዋጅ ነው። የጨለማ አዋጅ ነው። የአጋንንት አዋጅ ነው። ስፍራሽን ሊያስለቅቅ፣ ስፍራህን ሊያስለቅቅ። እነዚህን ሰዎች እግዚአብሔር እንዲህ አላቸው፣ ጸንታችሁ ቁሙ፣ ጸንታችሁ ቁሙ። ሰልፉ የማን ነው አለ? የእግዚአብሔር ነው። እናንተ ግን ቦታችሁን እንዳትለቁ፣ እናንተ ግን ስፍራችሁን እንዳትለቁ፣ እናንተ ግን ነገራችሁን እንዳትለቁ፣ ባላችሁበት ቁሙ። በመስሪያ ቤት ውስጥ በምትሰሩበት ቦታ ሰልፍ የበዛባችሁ ሰዎች፣ በምትነግዱበት ቦታ ሰልፍ የበዛባችሁ ሰዎች፣ በአገልግሎታችሁ ቦታ ላይ ሰልፍ የበዛባችሁ ሰዎች፣ በብዙ ሰልፍ ውስጥ ያላችሁ ሰዎች፣ በብዙ ሰልፍ ከበባ ውስጥ ያላችሁ ሰዎች ከዚህ ነገር የተነሳ ከሰልፉ ብዛት የተነሳ ስፍራ ልትለቁ የተዘጋጃችሁ ቦታ ልትለቁ በቃ ይህ ነገር ለእኔ አይሆንም ማለት ነው ብላችሁ ተስፋ ቆርጣችሁ ቦታችሁን ሊያስለቅቃችሁ ያላችሁ ሰዎች ስሙኝ፣ ለእናንተ መልእክት አለኝ። እግዚአብሔር እንዲህ ይልሻል፣ ስፍራሽን አትልቀቂ። እግዚአብሔር እንዲህ ይላል፣ ኢየሱስ ክርስቶስ ጌታ፣ ስፍራህን አትልቀቂ ይላል እግዚአብሔር። ስፍራሽን አትልቀቂ ይልሻል እግዚአብሔር። ለምን ከተባለ የጠላት የመጀመሪያው ስትራቴጂ ስፍራሽን ማስለቀቅ ነው። የሰይጣን ስትራቴጂ አንዱ ስፍራ ማስቀየር ነው። ተስፋ ቆርጣችሁ በእግዚአብሔር ፊት አልቅሳችሁ ስፍራችሁንና ቦታችሁን ነው ሊያስለቅቅ ሰይጣን የሚፈልገው። እናንተ ግን ጳውሎስ እንዲህ አለ፣ ሐሳቡን አንስተውም አለ። የሰይጣንን ሐሳብ አንስትም አለ። ሐሳቡን አንስተውም። ለምን? ሰይጣን የመጣበት ለምን እንደሆነ ዲዘርን አድርጎ ያውቃል ጳውሎስ። እዚህ ይህንን መልእክት የምትሰሙ ሰዎች ይሄ መልእክት ለማን እንደሆነ አላውቅም። ይሄ መልእክት የመጣው ለማን እንደሆነ አላውቅም። እግዚአብሔር ግን ስፍራችሁን ሊያስለቅቅ ሰይጣን እንደመጣ እግዚአብሔር ስላየ እንደዚህ ይልሻል፣ ስፍራሽን አትልቀቂ፣ ቦታህን አትልቀቅ፣ የያዝከውን ነገር አትልቀቅ። እግዚአብሔር ባላችሁበት ቦታ ጸንታችሁ ስትቆሙ እግዚአብሔር አዲስ ምዕራፍ በሕይወታችሁ ላይ ይከፍታል። ማካላሾቶኮፓፓፓሴ ማዴዴን ታራሻራባሳ ላቡታ ማጊዲ ጊላዶሾራ ባባባባሴ በስፍራሽ መጽሐፍ ቅዱስ ስለ መርደኪዮስ ሲናገር እንደዚህ ይላል። መርደኪዮስ
ሳይፈራ ሳይናወጥ ባለበት ቦታውን አለቀቀም። ነገ መርዶክዮስን ነገ እኮ ሊገሉት ነው ያሰቡት። ሊያጠፉት ነው የፈለጉት። ማማይ ከበለ ኢየሱስ ይሁን ሰጋት ልጄ ያስቸገረች ነው። ለዛም ይቅርታሽ። እሺ ሰላም በያቸው። ኢየሱስ ጌታ። ቅዱሳን ይቅርታ፣ እቺ ልጄ ናት። ትንሽ ያስቸገረችኝ ስለሆነ ነው። ባርኳት። ኢየሱስ ጌታ ነው። ተባረኪ። እሺ ባም እሺ ነይ ትግስት። ከበለ ጌታ ለኢየሱስ ይሁን። ሰልፉ የእግዚአብሔር ነው። ማማ በኋላ ነይ። እግዚአብሔር የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ያድናል። ወደ መልእክቴ መለሳለሁ። እነዚህ ሰዎች በጣም ትልቁ ስትራቴጂያቸው እነ ዮሳፍጥን ስፍራ ለማስለቀቅ ነው፣ ቦታ ለማስለቀቅ ነው። እግዚአብሔር ግን ሲናገር ምን ብሎ ተናገረ? እንዲህ ብሎ ተናገረ። ስፍራችሁን እንዳትለቁ፣ ቦታችሁን እንዳትለቁ። እኔ ለማን እንደሆነ የመልእክት እንደሆነ አላቅም። ባለሽበት ቦታ ሰልፍ ተነስቶብሻል። ባለሽበት ቦታ ስፍራሽን ለማስለቀቅ፣ ቢዝነስሽን ለማስለቀቅ፣ የጀመርሽውን ነገር ለማስለቀቅ፣ አገልግሎትሽን ለማስለቀቅ ሰልፍ ተነስቶብሽ አያለው በመንፈሴ። እግዚአብሔር ግን እንዲህ ይለኛል፣ ሰልፉ የኔ ነው። ቦታሽን አትልቀቂ፣ ስፍራሽን አትልቀቂ። ጸንተሽ ቁሚ በዛ ቦታ ላይ። እግዚአብሔር ስላንቺ ይዋጋል። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስለናንተ ይዋጋል። ውጊያው የማንም አይደለም፣ ውጊያው የእግዚአብሔር። እግዚአብሔር እንዲህ አለ፣ ስፍራችሁን እንዳትለቁ፣ ጸንታችሁ ቁሙ አለ እግዚአብሔር። ለምን ሲባል ሰልፉ የእግዚአብሔር ነው። ለማን እንደሆነ የመልእክት እንደሆነ አላውቅም። አንድ እህት አለሽ፣ ሰልፍ የበዛብሽ፣ ከዚህ ነገር የተነሳ ተስፋ ቆርጠሽ ይህንን ስራ ልተው እንደ እያልሽ ነው። ይህንን ስራ ላቁም እንደ እያልሽ ነው። እግዚአብሔር እንደዚህ ይልሻል፣ ጸንተሽ ቁሚ፣ ባለሽበት ቦታ ቁሚ፣ አከብርሻለሁ ይላል እግዚአብሔር። ያንቺ ስኬት ያለው እዛ ቦታ ላይ ነው። ያንተ ስኬት ያለው እዛ ቦታ ላይ ነው። ስፍራሽን ሊያስለቅቅ የፈለገው ሰይጣን፣ ስፍራህን ሊያስለቅቅ የተነሳው ሰይጣን፣ ስፍራህን እንዳትለቅ ባላችሁበት ቦታ አውጁ። ስፍራህን አልለቅም በል። ስፍራህን አልለቅም ብለሽ አውጂ። ስፍራሽን ተናውጠሽ ስፍራ አትልቀቂ። አረ ሃሌሉያ! ኢየሱስ ክርስቶስ ጌታ። መርዶክዮስ ብዙ ወጀብ ተነስቶበት የሞት አዋጅ ወጥቶበት፣ መርዶክዮስ ግን ሳይናወጥ ሳይፈራ ባለበት ቦታ ጸንቶ ቆመ። ባለበት ቦታ መርዶክዮስ ጸንቶ ቆመ። እግዚአብሔር አከበረው፣ አዋጁን ገለበጠው። እግዚአብሔር አትፍሪ፣ ቁሚ ባለሽበት ቦታ። ድንገት አለቀ አበቃ ባልሽበት ሰዓት ላይ ያንቺ አምላክ ይመጣና ሰልፉን ይገለብጠዋል። ያንቺ አምላክ ይመጣና አዋጁን ይገለብጠዋል። ያንተ አምላክ ይመጣና አዋጁን ሁሉ ይገለብጣል። ባለሽበት ቦታ ጸንተሽ ኑሪ። ባለሽበት ቦታ ጸንተሽ ቁሚ። እግዚአብሔር ለነ ዮሳፍጥም ይህንን የተናገረው፣ ጸንታችሁ ቁሙ አለ። እናንተ አይደላችሁ የምትዋጉት አለ እግዚአብሔር። ሃሌሉያ! አንቺ አይደለሽ የምትዋጊው፣ እኔት የሚዋጋልሽ እግዚአብሔር አለ።
የሚዋጋልህ እግዚአብሔር አለ። ስላንቺ የሚዋጋልሽ አለ። ስለ ቤተሰቦችሽ የሚዋጋልሽ አለ። ስለናንተ የሚዋጋላችሁ አምላክ አለ። አንተ አይደለም የምትዋጋው፣ ሰልፉ የእግዚአብሔር። ካንቺ የሚጠበቀው ግን ሃሌሉያ፣ ካንቺ የሚጠበቀው ግን ጸንቶ ባለሽበት ቦታ መቀመጥ ነው። ጸንቶ መቆየት ነው። ጸንተሽ ቁሚ፣ የእግዚአብሔርን ማዳን ታያለሽ። ዝቅ ብዬ ያለውን ቁጥር በኢየሱስ ስም አነብላችኋለሁ። ሁለተኛ ዜና ምዕራፍ 20 እንደዚህ ይላል። እኔ አዲሱ መደበኛ ትርጉም ነው ማነበው። ይህን ጦርነት የምትዋጉት እናንተ አይደላችሁ። ይሁዳና ኢየሩሳሌም ሆይ ቦታችሁን ያዙ፣ ጸንታችሁ ቁሙ፣ እግዚአብሔር የሚሰጣችሁን ማዳን እዩ። እስቲ የእግዚአብሔርን ማዳን አያለው በይ። የእግዚአብሔርን ማዳን አያለው በይ። እግዚአብሔር ማዳኑን ያሳይሻል። አንቺ ግን ሳትናወጪ ስፍራ ሳትለቂ ባለሽበት ቦታ የእግዚአብሔርን ማዳን ጠብቂ። የእግዚአብሔርን ማዳን ጠብቂ። አረ ሃሌሉያ ሃሌሉያ። ለማን እንደሆነ አላውቅም። እግዚአብሔር ግን ስላንቺ ይዋጋል። እግዚአብሔር ግን ስላንተ ይዋጋል። እግዚአብሔር ስለ ቤተሰቦችሽ ይዋጋል። እግዚአብሔር ስለ ስራሽ ይዋጋል። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ ቤተሰቦቻችሁ ይዋጋል። እግዚአብሔር ያኔ ማዳኑን ያሳይሻል። ያኔ እግዚአብሔር ማዳኑን ያሳያል ወንድሜ። የእግዚአብሔር ማዳን ይገለጣል ዛሬ። ተጨንቃችሁ ያላችሁ ሰዎች፣ ፈርታችሁ ያላችሁ ሰዎች፣ በሰልፍ ነገራችሁ ተከቦ ያላችሁ ሰዎች ለእናንተ ዛሬ መልእክት አለኝ። እግዚአብሔር ስለ አንቺ ይዋጋል። እግዚአብሔር ስለ ቤተሰብሽ ይዋጋል። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ ትዳራችሁ ይዋጋል። እግዚአብሔር ስለ አገልግሎታችሁ ይዋጋል። እስቲ እግዚአብሔር ስለ እኔ ይዋጋል የምትሉ ሰዎች፣ እግዚአብሔር ስለ እኔ ይዋጋል የምትሉ ሰዎች ሃሌሉያ ታይፕ አድርጉ። እስቲ እግዚአብሔር ስለ እኔ ይዋጋል ብላችሁ ታይፕ አድርጉ። እግዚአብሔር ስለ እኔ ይዋጋል ብላችሁ ታይፕ አድርጉ። ልክ ይህን ስታደርጉ እግዚአብሔር ስለ እናንተ መዋጋት ይጀምራል። እግዚአብሔር ስለ አንቺ መዋጋት ይጀምራል። እግዚአብሔር ስለ ቤተሰቦችሽ መዋጋት ይጀምራል። እግዚአብሔር ስለ ትዳርሽ መዋጋት ይጀምራል። ስለ ልጆችሽ እግዚአብሔር ይዋጋል። ስለ ልጆችሽ ሃሌሉያ 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 ሃሌሉያ። ይዋጋል እግዚአብሔር። ማራቫላዳላባሾ መጽሐፉ የሚለው ያንን ነው። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ። እንዲህ ይላል፣ ጸንታችሁ ቆሙ፣ እግዚአብሔር የሚሰጣችሁን ማዳን እዩ። አትፍሩ፣ አትደንግጡ። ነገ ውጡ፣ ግጠሟቸው። ቁጥር 18 እንደዚህ ይላል። ሃሌሉያ። እስቲ አልፈራም በይ በጌታ በኢየሱስ ስም። አትፍሪ። ጠላት የሚነግርሽ ነገር አትፍሪ። ሰይጣን የሚነግርህን ነገር ሰምታ አትፍራ። እግዚአብሔር ያለው ብቻ ነው በአንቺ ላይ የሚሆነው። እግዚአብሔር የፈቀደው ብቻ ነው በአንተ ላይ የሚሆነው። እግዚአብሔር ያሰበው ብቻ ነው በአንተ ላይ የሚሆነው። እግዚአብሔር የተናገረው ብቻ ነው በአንቺ ላይ የሚሆነው። አትፍሪ። እግዚአብሔር አትፍሪ ይልሻል። ስለ ቤተሰቦችሽ አትፍሪ። ስለ ትዳርሽ አትፍሪ። ስለ ልጆችሽ አትፍሪ። ስለ አገልግሎትሽ አትፍሪ። እግዚአብሔር መዋጋት ይጀምራል። ሃሌሉያ። ቁጥር 18 እንደዚህ ይላል፣ ዮሳፍጥም በግንባሩ ወደ መሬት ተደፋ። የይሁዳና የኢየሩሳሌም ሕዝብ ሁሉ በእግዚአብሔር ፊት ወደቁ፣ ሰገዱም። ከቀዓት ከቆሬ ወገኖች ጥቂት ሌዋውያን ቆመው እጅግ ከፍ ባለ ድምፅ የእስራኤልን አምላክ እግዚአብሔርን አመሰገኑ። ሃሌሉያ። ዮሳፍጥም ክብር ለኢየሱስ ይሁን። በማግስቱ በጠዋት ማለዳ ተነስተው ወደ ተቂዮ ምድረ በዳ ሄዱ። መንገድ እንደጀመሩ ዮሳፍጥ ቆሞ ይሁዳና ኢየሩሳሌም ሕዝብ ሆይ አድምጡኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ይሳካላችኋል፣ በነቢያቱ እመኑ ይሳካላችኋል ብሎ ክብር ለኢየሱስ ይሁን። አረ ኢየሱስ ክርስቶስ ጌታ። በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱ እመኑ ይሳካላችሁማል አላቸው። ከሕዝቡም ጋር ከተመካከረ በኋላ ከሰራዊት ፊት ቀድሞ በመሄድ እግዚአብሔርን አመሰገኑ። ሃሌሉያ። እግዚአብሔርን ፍቅሩ ለዘላለም ጸንቶ ይኖራል እያሉ ለእግዚአብሔር የሚዘምሩና ስለ ቅድስናውም ክብር የሚያወድሱ ሰዎችን መደበ።
መዘመርና ማወደስ እንደጀመሩም እግዚአብሔር ይሁዳን በወረሩት በአሞን በሞዓብ በሴር ተራራ ሰዎች ላይ ድብቅ ጦር አመጣባቸው። ድብቅ ጦር አመጣባቸው። እግዚአብሔር ስለ አንቺ እግዚአብሔር ድብቅ ጦር ያስነሳል። ስለ አንቺ እግዚአብሔር ድብቅ ጦር ያስነሳል። ስለ ቤተሰቦችሽ እግዚአብሔር ድብቅ ጦር ያስነሳል። ስለ አገልግሎትሽ እግዚአብሔር ድብቅ ጦር ያስነሳል። ስለ ትዳርሽ እግዚአብሔር ድብቅ ጦር ያስነሳል። ስለ ጀመርሹ ቢዝነስ፣ ስለ ጀመርሹ ስራ እግዚአብሔር ድብቅ ጦር ያስነሳል። እግዚአብሔር ስላንቺ እግዚአብሔር ስለ እናንተ ድብቅ ጦር ያስነሳል። በጌታ በኢየሱስ ካልተጠበቀ ቦታ ለማን እንደሆነ አላውቅም። ካልተጠበቀ ቦታ የእግዚአብሔር ማዳን ስለ ቤተሰቦችሽ ይወጣል። ለማን እንደሆነ የመልእክት እንደሆነ አላውቅም። ካልተጠበቀ ቦታ የእግዚአብሔር ማዳን ስለ ቤተሰቦቻችሁ ይወጣል። ስለ አባትሽ ሊሆን ይችላል፣ ስለ እናትሽ ሊሆን ይችላል፣ ስለ እህቶችሽ፣ ስለ ወንድሞችሽ፣ ስለ ትዳርሽ በኢየሱስ ክርስቶስ ስም የእግዚአብሔር ማዳን ይገለጣል። ራቫሳፓላ አዱማሴ አረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። እግዚአብሔር ድብቅ ጦር አስነሳ። ጸንተሽ ቁሚ። እግዚአብሔር ድብቅ ጦር ስላንቺ ያስነሳል። ጸንተሽ ቁም። ጸንተ ቁም። አትናወጥ፣ አትፍራ። እግዚአብሔር ስላንተ ድብቅ ጦር ያስነሳል። ጸንተ ቁም። ባለህበት ቦታ አምላክህን ይዘህ ቁም። ኢየሱስን ይዘህ ቁም። ሰልፍ የበዛባችሁ ሰዎች፣ ውጊያ የበዛባችሁ ሰዎች፣ የተለያየ የጠላት ምክር የሚመከርባችሁ ሰዎች ጸንታችሁ ቁሙ። እግዚአብሔርን ይዛችሁ ቁሙ። እግዚአብሔር ስለ እናንተ ድብቅ ጦር ያስነሳል። እግዚአብሔር ስለ አንቺ ድብቅ ጦር ያስነሳል። እግዚአብሔር ስለ ትዳርሽ ድብቅ ጦር ያስነሳል። እግዚአብሔር ካልተጠበቀበት ቦታ እኔ እንዲህ አይነት ሰዎችን በመንፈሴ አያለሁ። ሰልፍ የበዛባቸው ሰዎች፣ በሰልፍ የተከበቡ ሰዎች፣ አሁን ከምትሰሪበት ስራ ቦታ ሊያስወጡሽ እየተመካከሩ ያሉ ሰዎች፣ አሁን ካለሽበት ቦታ ገፍተው በወሬ በተለያየ ነገር ስፍራሽን እንድትለቂ፣ ቦታሽን እንድትለቂ፣ ለቀሽ እንድትወጪ እየተማከሩ ያሉ፣ በአንቺ ላይ እየተነሱ ያሉ ሰዎች አሉ። እግዚአብሔር ግን እንዲህ ይላል፣ ማዳኔን አሳይሻለሁ፣ ጸንተሽ ቁሚ። ስለ አንቺ ድብቅ ጦር አስነሳለሁ፣ ስለ አንቺ ድብቅ ጦር አስነሳለሁ ይላል እግዚአብሔር። ሃሌሉያ! አረ ኢየሱስ ጌታ። ይህ መልእክት የኔ ነው የሚል ሰው አሜን ብሎ መውሰድ ይችላል። ስለ አንተ እግዚአብሔር ድብቅ ጦር ያስነሳል። ስለ አንቺ እግዚአብሔር ድብቅ ጦር ያስነሳል። መጽሐፉ እንደዚህ ነው የሚለው። አነበዋለሁ። መዘመርና ማወደስ እንደጀመሩ እግዚአብሔርም ሃሌሉያ ይሁዳን በወረሩ በአሞን በሞዓብ፣ ዛሬ ልንገርሽ መልእክት አለኝ። አንቺን በወረሩ በአንቺ ላይ ሰልፍ ባስነሱ ሰዎች ላይ እግዚአብሔር ድብቅ ጦር ያስነሳል። በአንቺ ዙሪያ ላይ በመጣው ሰልፍ ላይ ሰይጣን ባስነሳው ሰልፍ ላይ እግዚአብሔር ድብቅ ጦር ያስነሳል። እግዚአብሔር ድብቅ ጦርን ያመጣል። ሃሌሉያ! ድብቅ ጦር እግዚአብሔር ያስነሳል። ሃሌሉያ! መጽሐፍ እንዲህ ይላል፣ በሴር ተራራ ሰዎች ላይ ድብቅ ጦር አመጣባቸው፣ ተሸነፉ። የአሞን የሞዓብ ሰዎች የሴር ተራራን ሰዎች ለማጥፋት ለመደምሰስ ተነሱባቸው። ይኸው እግዚአብሔር አንዱ ያደረገው ምን ታውቃላችሁ? ቋንቋቸውን ነው የደበላለቀው። እርስ በርስ ቋንቋቸውን ደበላለቀ፣ እርስ በርስ እንዳይስማሙ። ዛሬ በጌታ በኢየሱስ ስም በአንቺ ላይ በተነሱ ጠላቶች ላይ እግዚአብሔር አምላክ ድብቅ ጦር ያስነሳል። እርስ በርስ ቋንቋቸውን በኢየሱስ ስም አደበላልቄአለሁ። ቁጭ ብለው ተስማምተው የሚያወሩ፣ ቁጭ ብለው እንደዚህ ይሁን የሚሉ በኢየሱስ ስም ቋንቋቸውን ደበላልቄአለሁ። በኢየሱስ ስም ቋንቋቸውን ደበላልቄአለሁ። በኢየሱስ ስም ቋንቋቸውን ደበላልቄአለሁ። ተደባለቀ ቋንቋቸው።
ተደባለቀ ቋንቋቸው በጌታ በኢየሱስ ራማዳሻ ላባዲቮሶን ቶራማሲባዲያስ ኢየሱስ ክርስቶስ ጌታ ሃሌሉያ ቋንቋቸው ተደበላለቀ ሃሌሉያ የይሁዳም ሰዎች ምድረ በዳውን ቁልቁል ወደሚያሳየው ቦታ መጥተው ግዙፉን ሰራዊት ሲመለከቱ መሬቱ ሬሳ በሬሳ ሆኖ አንድም ሰው አላመለጠም ይላል መጽሐፍ እንደዚህ ይላል ክብር ለጌታ ለኢየሱስ ይሁን አረ ኢየሱስ ያድናል ቁጥር 27 ላይ እንደዚህ ይላል እግዚአብሔርን በጠላቶቻቸው ላይ እንዲደሰቱ ስላደረጋቸው ይሁዳና ኢየሩሳሌም ሰዎች ሆይ ሁሉ በዮሳፍጥ እየተመሩ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ወደ ኢየሩሳሌም ከተማ እንደገቡ በበገና በመስንቆ በመለከት ድምጽ ታጅበው ሃሌሉያ ወደ እግዚአብሔር ቤተ መቅደስ አመሩ ይላል ዛሬ አንደበትሽ በሳቅ ይሞላል በደስታ ይሞላል ለምን ሲባል እግዚአብሔር የጠላቶችሽን ምክር አፍርሷል ዛሬ አረ ኢየሱስ ክርስቶስ ጌታ ሃሌሉያ ክብር ለጌታ ለኢየሱስ ይሁን ማርዶንቶሮባሺ ሊቮዳባሳ ማርዳቫሴ ላባሲ ላቡዳ ኢየሱስ ጌታ እግዚአብሔርን እጅግ አድርገን እናመሰግናለን ዛሬ እግዚአብሔር የተናገረን ሰልፉ የኔ ነው ብሏል አሁን ለታመሙ ሰዎችና መልእክት ላለኝ ሰዎች ትንቢት እግዚአብሔር ለሰጠኝ ሰዎች ትንቢት መናገር ጀምራለሁ መልእክት መናገር ጀምራለሁ ለታመሙ ሰዎች መጸለይ ጀምራለሁ የሰራዊት አምላክ እግዚአብሔር እንግዳ ነገር ዛሬ ያደርጋል አዲስ ነገር እንግዳ ነገር በተለይ ታማችሁ ያላችሁ ሰዎች በተለይ ተጨንቃችሁ የመጣችሁ ሰዎች ዛሬ እንኳን ደስ አላችሁ አንደበቶቻችሁ በሳቅ ይሞላል አፋችሁ በደስታ ይሞላል ለምን ከተባለ እግዚአብሔር ዛሬ ቤታችሁን ኑሯችሁን እግዚአብሔር ይጎበኛል ዘመናችሁን እግዚአብሔር ይጎበኛል ባለንበት ቦታ እንጸልያለን ለታመሙ ሰዎች ጸልያለሁ በተለያየ ህመም ውስጥ ያላችሁ ሰዎች እናንተ ሰዎች በጣም የሚገርም መልእክት እሰማለሁ በጣም በስኳር ህመም ደግሞ አለው በስኳር ህመም በጣም እየተሰቃየ ያለ ሰው እንዳለ የእግዚአብሔር መንፈስ ይናገረኛል በስኳር ህመም እየተሰቃየ ያለ ሰው ካለ ሁለት ቁጥርን እዚህ ጋር ያስቀምጥልኛል እግዚአብሔር የሚናገረው ሊፈውስሽ ነው ሊፈውስ ነው የስኳር በሽታ ሃሌሉያ ክብር ለኢየሱስ ይሁን በስኳር ህመም በደም ግፊት እየተጨነቃችሁ ያላችሁ ሰዎች በጨጓራ ህመም በተለያየ ህመም ውስጥ ሆናችሁ እየተሰቃያችሁ ያላችሁ ሰዎች ለእናንተ ሰዎች አሁን ጸሎት ማድረግበት በአጋንንት እስራት ውስጥ ላሉ ሰዎች ደግሞ አሁን ጸልያለሁ የሰራዊት አምላክ እግዚአብሔር እነዚህን ሰዎች አሁን መፈወስ ይጀምራል እነዚህን ሰዎች እግዚአብሔር አሁን ነፃ መውጣት ይጀምራል ሃሌሉያ ክብር ለጌታ ለኢየሱስ ይሁን ኢየሱስ ክርስቶስ ጌታ ምትታመሙ ሰዎች የእግዚአብሔር ሰው ለጤንነቴ እንድጸልይ ይፈልጋሉ ምትሉ ሰዎች ሁለት ቁጥርን አስቀምጡልኝ ራቫሻላ ባዳላባሽ መጀመሪያ ለታመሙ ሰዎች ጸልያለሁ ከዛ መልእክት ላለኝ ሰዎች ደግሞ መልእክቱን መናገር ጀምራለሁ መጀመሪያ ለታመሙ ሰዎች መጸለይ ይፈልጋለሁ በህመም ውስጥ ላላችሁ ሰዎች ሁለት ቁጥርን አስቀምጡልኝ እኔ እጆቼን በመጫን ጸልያለሁ ፈውሳችሁን ትቀበላላችሁ ምንም አይነት ህመም ይሁን ኤችአይቪ ይሁን ካንሰር ይሁን ምንም አይነት ህመም ይሁን ምትታመሙ ሰዎች ሁለት ቁጥርን አስቀምጡልኝ እኔ ስጸልይ እናንተ በእምነት አሜን ብላችሁ ትቀበላላችሁ ከዛ ፈውሳችሁን ትቀበላላችሁ ራሻላ ቫዲኪቲ ካቶሶ ራባሽ ረበዴ ቫራባሻላ ካማንታራ ማሰበዴ ላላቡሶ ሎሎሎሎሎሎ ጎሪባስ እቴ ጸጋይነሽ መቤት ጌታ ይባርካችሁ
ቶሎ አስቀምጡልኝ። እኔ ለታመሙ ሰዎች ጸልያለሁ። እግዚአብሔር ፈውስን ያደርጋል። እግዚአብሔር ተአምራትን ያደርጋል። እሺ ለእናቴ ለእናትሽም ጸልያለሁ። ለእናትሽ ፈውስ ይሆናል። እዚህ ጋር ጥበብ ጌታቸው የምትባል የኔ እህት እግዚአብሔር እናትሽን ዛሬውኑ ይፈውሳታል። ነገ አይደለም፣ ዛሬውኑ ተፈውሳ ነፃ ወጣ። እናትሽ ተፈውሳ ነፃ ወጣ። ቀንበሯ ተሰብሮ ታያለሽ ባይነሽ በጌታ በኢየሱስ ስም። ሃሌሉያ። ያዘነ ልብ በኢየሱስ ስም ይጽናናል። እህቴ ሰላም፣ እግዚአብሔር ይባርክሽ። እህቴ ሰላም፣ እግዚአብሔር ይባርክሽ። እሺ 2 ቁጥር ያስቀመጣችሁልኝ ሰዎች ለእናንተ እጸልያለሁ። ባላችሁበት ቦታ እጃችሁን ዘርጉና ባላችሁበት ቦታ እኔ ለእናንተ እጸልያለሁ። ለአባቴ ለኤርትራ አስም 2 ቁጥር በናዝሬቱ በኢየሱስ ክርስቶስ ስም። ቤተሰቦቻችሁንም ያማችሁ ሰዎች ካላችሁ ጻፉ፣ ግድ የላችሁም። አሁን እህቴ ሳራ ጸልይላታለሁ። ለአባቴ እግሩን ያመዋል። ለአባቷ አሁን ጸልይላታለሁ። ለአባቷ ፈውስ ይሆናል። ለወንድሞቼ ምክንያቱም ስኳር፣ ደም ግፊት ዜና ሙሉ ምክንያቱም እርግጠኛውን የምነግራችሁ መታችሁ ትመሰክራላችሁ፣ ወይንም ደውላችሁ መመስከራችሁ አይቀርም። ደውላችሁ እህቴ ትዕግስት በኤርትራ ምድር ያሉ ያንቺ ቤተሰቦች በሙሉ ዛሬ ይፈወሳሉ ይለኛል ጌታ። እህቴ ትዕግስት በኤርትራ ያሉ ሁሉ ቤተሰቦችሽ ነፃ ይወጣሉ ዛሬ። ማንኛውም የስኳር በሽታ ወንድሜ አማኑኤል የስኳር በሽታ በናዝሬቱ በጌታ በኢየሱስ ስም ወንድሜ አማኑኤል በእምነት ውሃ አንሱም። ያማችሁ ሰዎች አጠገባችሁ ውሃ ካለ በእምነት ውሃውን በእምነት ያዙ። እኔ ጸልይላችኋለሁ። ባላችሁበት ቦታ የሰራዊት አምላክ እግዚአብሔር ፈውስ ይሆናል። ሃሌሉያ። ለቤተሰቦቻችሁ ጸልያለሁ። ለታመሙ ሰዎች ጸልያለሁ። እግዚአብሔር ለእናንተም ታማችሁ ከሆነ ቤተሰቦቻችሁም ታሞ ያሉ ሰዎች ካሉ እኔ ጸልይላችኋለሁ። እግዚአብሔር ጣልቃ ገብቶ አሁኑኑ ይሄ በዚህ ቀን በዚህ 24 ሰዓት ውስጥ ያንቺ ቤተሰቦች ተፈውሰው አንቺም ተፈውሰሽ ቤተሰብሽም ተፈውሶ ለጌታ ክብር ትመሰክራላችሁ። ለጌታ ክብር። እህቴያና ለወንድሜ ጸልይለት በኢየሱስ ስም። ለወንድምሽ ሰላም፣ ጤንነት በኢየሱስ ስም ይሆንለታል። በናዝሬቱ በኢየሱስ ስም ለወንድምሽ ፈውስ ይሆናል ዛሬ። እንዲጸለይላችሁ የምትፈልጉ ሰዎች እዚህ ጋር አስቀምጡልኝ። ለቤተሰቦቻችሁ ለእናንተም 2 ቁጥር ያስቀመጣችሁ ሰዎች በጌታ በኢየሱስ ክርስቶስ 2 ቁጥር ያስቀመጣችሁ ለቤተሰቦቻችሁም በእምነት እጆቻችሁን ቀኝ እጃችሁን በግንባራችሁ ላይ በአናታችሁ ላይ አድርጉ። ቤተሰቦቻችሁን ወክላችሁ ራሳችሁንም የምትታመሙ እኔ የምታመማለው የሚታመምም ሌላ የኔ ቤተሰብ አለ የምትሉ ሰዎች በእምነት እጆቻችሁን አናታችሁ ላይ አድርጉ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ነፃ ውጪ። በጌታ በኢየሱስ ስም ፈውስሽን ተቀበይ። በኢየሱስ ስም በዚህ ሰዓት ታሞ ያሉ ሰዎች በጌታ በኢየሱስ ስም ታሞ ያሉ ሰዎች በናዝሬቱ በኢየሱስ ክርስቶስ ስም በኢየሱስ ስም አሁን ነፃ ውጡ። በኢየሱስ ስም አሁን ፈውስ ይሁንልሽ። በኢየሱስ ስም ፈውስ ገባ። ተቀበሉ ፈውሳችሁን በኢየሱስ ክርስቶስ ስም። ማንኛውም በሽታ ስም የተሰጠው በሽታ አሁን ከሰውነትሽ ላይ፣ አሁን ከቤተሰቦችሽ ላይ፣ አሁን ከወንድምሽ ላይ፣ አሁን ከእናትሽ ላይ፣ አሁን ከአባትሽ ላይ፣ አሁን ከቤተሰቦችሽ ላይ በኢየሱስ ስም ፈውስ ሆኗል። አሁን በኢየሱስ ስም ፈውስ ሆኗል። በኢየሱስ ስም ፈውስ ሆኗል። አሜን ብላችሁ ሰዱ። በኢየሱስ ስም ፈውስ ሆነ ዛሬ። በኢየሱስ ስም ፈውስ ሆነ። በኢየሱስ ስም ፈውስ ሆነ። በኢየሱስ ስም መለኮታዊ ፈውስ ሆነ። ራባሻቫሳ ፓራሻላባዳላቦሶ
ማቲካሲ ፓራቫ ሳማጁን ታራማሴ ማሊቶራ ባባባባ እየተነቀለ ነው። በጌታ በኢየሱስ ስም የተነቀለ ነው በሽታ። በኢየሱስ ስም ተነቀለ። አንቺ እህት በሰውነትሽ ላይ ተጣብቆ የተቀመጠ ሐኪም ያልቻለው በሽታ፣ ሐኪም ያልቻለው በሽታ፣ የትኛውም ዶክተር፣ የትኛውም ስፔሻል ዶክተር ይህንን አንቺ ላይ የተቀመጠውን በሽታ ሊነቅልልሽ አልቻለም። ዛሬ የሰራዊት አምላክ እግዚአብሔር ከአንቺም ላይ ከቤተሰቦችሽም ላይ ይህንን በሽታ ተነቀለ። በኢየሱስ ስም 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 ተነቀለ። ባላችሁበት ቦታ ተፈውሻለሁ ብላችሁ አውጁ። ተፈውሻለሁ በይ። አሁን ፈውስ ባንቺ ላይ ያለፈ ነው። ወንድሜ ተፈውሷል በይ። ቤተሰቦቼ ተፈውሷል። እኔም ተፈውሻለሁ። በኢየሱስ ስም ፈውስ ሆኖልኛል። 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 በኢየሱስ ስም ፈውስ ሆነልኝ። በኢየሱስ ስም ፈውስ ጸና ብላችሁ ባላችሁበት ቦታ አውጁ። ፈውሳችሁ በኢየሱስ ስም ይጸናል። 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 ማንኛውም የስኳር በሽታ፣ የደም ግፊት፣ የካንሰር፣ የተለያየ ስም ያላቸው በሽታዎች በኢየሱስ ስም ተነቀለ። በኢየሱስ ስም ተነቀለ። በኢየሱስ ስም ተነቀለ። ኢን ማይቲ ኔም ኦፍ ጂሰስ ሃሌሉያ። ከዚህ ሰዓት ጀምሮ ቼክ አድርጉ። አሁን የሚያማችሁ ቦታ ላይ ፈልጉ። የትም ቦታ ላይ ፈልጉት። ፈውሳችሁ ጸንቷል። የለም ያ በሽታ ሰውነትሽ ላይ ያለውን በሽታ አሁን ቼክ አድርጊ። በኢየሱስ ስም ተነቅሏል። በኢየሱስ ስም ነፃ ወጥተሻል። በኢየሱስ ስም ወንድሜ ተፈውሳል። አሁን ከፈውስሽ ጋር ተገናኝ። ወደ 20 የሚጠጉ ሰዎች በጤንነት ችግር እየተሰቃዩ ያሉ ሰዎች አሁን ፈውሳቸውን ተቀብለዋል። ቼክ አድርጋችሁ በትክክል ፈትሻችሁ መፈወሳችሁን አረጋግጣችሁ የእናንተንም የቤተሰቦቻችሁንም አረጋግጣችሁ በውስጥ መስመር ሜሴንጀር ላይ ጻፉልኝ። ከምን እንደተፈወሳችሁ፣ ከምን እግዚአብሔር እንዳዳናችሁ፣ በዚህ ጸሎት ውስጥ እግዚአብሔር ከምን እንደፈወሳችሁ ትመሰክራላችሁ ማለት ነው። እርግጠኛ ነኝ ወደ 20 የሚጠጋ ሰው ዛሬ ወደ 20 የሚጠጉ ሰዎች ከተለያየ ስም ካላቸው በሽታ ነፃ ወጥታችኋል። በኢየሱስ ስም ተፈውሳችኋል። በኢየሱስ ስም ተአምራት ሆኖላችኋል። በኢየሱስ ስም ድንቅ ነገር ሆኖላችኋል። በኢየሱስ ስም ተአምራት ሆኖላችኋል። በኢየሱስ ስም የእግዚአብሔር እጅ በእናንተ ላይ መጣለች። አሁን የእግዚአብሔር ስም የተባረከ ይሁን። እናንተን ብቻ አይደለም ቼክ ማድረግ ያለባችሁ፣ ወንድምሽ ጋር ደውለሽ ቼክ አድርጊ። ቤተሰቦቻችሁ ጋር ሄዳችሁ ቼክ አድርጉ። ቤተሰቦቻችሁን በኢየሱስ ስም ለዘላለም ተፈውሰው ነፃ ወጥተው በኢየሱስ ስም ለምስክርነት ትደውላላችሁ፣ ለምስክርነት ትጽፋላችሁ። እግዚአብሔር ቤተሰቤን ፈወሰ። ጂሰስ ኔም እግዚአብሔርን እጅግ አድርገን እናመሰግናለን። እህቴ እሊና ሆኖልሻል። እህቴ ጥበብ ሆኖልሻል። እህቴ ትዕግስት፣ ወንድሜ አማኑኤል ሆኖላችኋል። እህቴ ሰላም፣ በኢየሱስ ስም ፈውሳችሁ ጸንቷል። ከዚህ ሰዓት ጀምሮ ፈውሳችሁ ወደ ቤታችሁ ገብቷል። ፈውሳችሁ ወደ ቤተሰቦቻችሁ ገብቷል። በዚህ ሰዓት ፈውስ ወደ ዘመናችሁ ገብቷል። በናዝሬቱ በኢየሱስ ስም እንዲህ አይነት ሰዎች ደግሞ አያለው። እግዚአብሔር በበቀል ቅባት ቀባኝ እያሉ በእግዚአብሔር ፊት እያለቀሱ ስለ ቅባት እያለቀሱ ያሉ ሰዎች አሉ። ስለ ቅባት፣ ስለ እግዚአብሔር ቅባት፣ ስለ እግዚአብሔር ቅባት በእግዚአብሔር ፊት እያለቀሱ ለማን እንደሆነ አላውቅም። ዛሬ የበቀል ቅባት የሚፈስበት ሰዋል። የበቀል ቅባት፣ አንዳንዶቹ በዝማሬ፣ አንዳንዶቹ በትንቢት፣ አንዳንዶቹ አጋንንትን በመውጋት በተለያየ አቅጣጫ ዛሬ የሚቀቡ ሰዎች አሉ። እግዚአብሔር በኃይል የሚቀባቸው ሰዎች፣ እግዚአብሔር ለአገልግሎት የጠራቸው ሰዎች፣ እግዚአብሔር በእነሱ ላይ አነጋጋሪ ቅባት የሚያፈስባቸው ሰዎች አሉ። ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። እጆቻችሁን ዘርጉና በሕይወታችሁ ላይ አዲስ የእግዚአብሔር ቅባት በእናንተ ላይ ይመጣል። አነጋጋሪ የሆነ የእግዚአብሔር ቅባት በእናንተ ላይ ይመጣል። በኢየሱስ ስም ከዚህን ቀን ጀምሮ አጋንንትን የሚበላ አጋንንትን የሚወጋ ጨለማን የሚሰብር የእግዚአብሔር መለኮታዊ ቅባት አንዳንዶቻችሁ አይናችሁ ይከፈታል። የአንዳንዶቻችሁ አይኖቻችሁ ይከፈታል። አይኖቻችሁ ይበራል። ከዚህ ደቂቃ ጀምሮ አይኖቻቸው የሚከፈትላቸው ሰው አለ። ከዚህ ቀን ጀምሮ በኢየሱስ ስም የበቀል ቅባት ማልሃሱ ፓራባሳ ማቴካቱሱ ዙፓፓፓፓይ ማሊኪያን ታራሹባ ዛራባዲ ላቦሶ ማቴቴቴቴቴቴ ኦ ጂሰስ ሰብለ የምትባል ሴት በመንፈሴ አያለሁ። ሰብለ የእህትሽ ስም ሰብለ የቤተሰብሽ ስም ሰብለ የምትባል ሴት በመንፈሴ ሰብለ ስለምትባል ሴት የእግዚአብሔር መንፈስ ይናገረኛል። ከዛ ቀጥሎ ይሄ ሰውን ካገኘው ከዛ ቀጥሎ ሌላ መልእክት አለኝ። ሰብለ ቤተሰብሽ ናት። ስሟ ሰብለ ነው። ሰብለ እዚህ የለችም፣ ግን የእሷ ቤተሰብ ግን እዚህ አለ። የእሷ ቤተሰብ ሰብለ ዣላ ፓራዱ ባሴ ማጋዱ ጆንቶራ ማሲ ቫላዲያ ከያሲ ፓሩባ ሸለበዴ ባላባንታራሳ ማራስ ይህ ሰው ካለ አንድ ቁጥርን ያስቀምጥልኝ። የሰብለ ቤተሰብ የሆነ ሰው አንድ ቁጥርን ያስቀምጥልኝ። ዛሬ የበቀል ቅባት በጌታ በኢየሱስ ስም፣ የዝማሬ ቅባት በኢየሱስ ስም ያገኛችሁ። የትንቢት ቅባት፣ የነቢያት ቅባት በናዝሬቱ በኢየሱስ ስም ያገኛችሁ። ሰብለ የኔ እህት እመቤት ኃይሌ የኔ እህት ናት። ሰብለ እያለችኝ ነው። በጣም ብዙ መልእክት ነው ያለኝ። እህቴ እመቤት እህትሽ ናት ሰብለ። እዚህ ጋር እህቴ ሊና ኦኬ። አያቫናንት ኮል ሰብለ ኦኬ። እሺ ክብር ለጌታ ለኢየሱስ ይሁን። ጓደኛዬ ሰብለ እኔ እህትሽ ሰብለ እህቴ እመቤት እህትሽ ናት። ሰብለ እህትሽ ናት። በጣም ሰብለ ለዚች ሴት እግዚአብሔር የሰጠኝ ድንቅ መልእክት አለ። ለእሷ መጸለይ ይፈልጋሉ። ለእህትሽ ሰብለ እቺ ሴት በከባድ ችግር ውስጥ ሆና አጣብቂኝ ነገር ውስጥ ሆና በተለያየ ነገር ውስጥ እየተጨነቀች ተስፋ ቆርጣ ነው ማያት። እህቴ እመቤት የሰብለ እህት እመቤት ይህ መልእክት እየሰማሽኝ ከሆነ እህትሽን ሰብለን እግዚአብሔር ዛሬ ሊታደጋት ይመጣል። በጣም ብዙ ነገሮቿ ተዘጋግቶባታል። ብዙ ነገሮቿ ተበላሽቶ ነው ያለው። እግዚአብሔር ነገሮቿን አሁን አስተካክላለሁ ይለኛል። ነገሮቿን አሁን አስተካክላለሁ ይላል። ቤቷን አስተካክላለሁ ይለኛል ጌታ። እህቴ እመቤት ከዚህ ቀን ጀምሮ በናዝሬቱ በኢየሱስ ስም እስቲ ቅዱሳን ባላችሁበት ቦታ ለእህቷ እግዚአብሔር ከሞት ሰብለን እግዚአብሔር ከሞት ከመኪና አደጋ ሲታደጋት አያለሁ፣ ሲያስመልጣት አያለሁ። በእህትሽ ሰብለ ላይ የተመከረ የጨለማ ምክር ፈረሰ በጌታ በኢየሱስ ስም። እህትሽ ሰብለ አመለጠች። እግዚአብሔር አስመለጣታው። እግዚአብሔር አስመለጣት አሁን። አይገርምም ቅዱሳን? እግዚአብሔር እኮ ሚስጥርን የሚገልጥ የዳንኤል አምላክ ከኛ ጋር አለ። ሚስጥርን የሚገልጥ የዳንኤል አምላክ ከኛ ጋር አለ።
ቤተሰቦቻችሁን ሊታደግ፣ ዘሮቻችሁን ሊታደግ ነው። ሃሌሉያ። ሰብለ አመለጠች። ሰብለ ከሞት አመለጠች። እግዚአብሔር ሰብለን አስመለጣት። ወጥመድ ተሰበረ። በሰብለ ፊት የቆመ ወጥመድ ተሰበረ። በኢየሱስ ስም ተሰበረ። መውለድ እንደማትቺ በሐኪም የተነገረሽ የኔ እህት 6 ልጅ ነው የምትወልጂው። 6 ይሄ መልእክት ያንቺ ነው። እየሰማሽ ነው። እዚህ ጉባኤ ውስጥ አለሽ። ሐኪም ነግሮሻል። ሐኪም ነግሮሻል። መውለድ እንደማትቺ ሐኪም ነግሮሻል። ይሄ ችግር ባንቺ ሳይሆን ባለቤትሽ ላይ ነው ያለው። 6 ልጅ ትወልጃለሽ። እግዚአብሔር ዛሬ ጣልቃ ገብቷል። 6 ልጆች ይኖሩሻል። የመልእክቱ ባለቤት 6 ልጆች ትወልጃለሽ። 6 ልጆች። ሃሌሉያ! አረ ሃሌሉያ! ኢየሱስ ክርስቶስ ጌታ። ማራሹ ፓላቫሴ ፔለ አዱማስ ማጊዲያላ ሾፓላኪ ማንቶሮሶ። አረ ኢየሱስ ጌታ። እግዚአብሔር 6 ልጆች ነው የሚሰጥሽ። በሐኪም እንደማይቻል ተነግሮሻል። መውለድ እንደማትቺ ተነግሮሻል። የተለያዩ መረጃዎችን ከሐኪም ሰምተሻል። እግዚአብሔር 6 ልጆችን ይሰጥሻል። እግዚአብሔር 6 ልጆችን ይሰጥሻል። እግዚአብሔር ይህንን ታምራት ባንቺ ላይ ያደርጋል። ይህንን ድንቅ ነገር እግዚአብሔር ዛሬ ይጀምረዋል። በናዝሬቱ በኢየሱስ ስም ይህንን እግዚአብሔር ባንቺ ላይ ማድረግ ይጀምራል። በኢየሱስ ስም ትውልድ ተቀብቶ እንዲነሳ ነው ጸልያለሁ። ብዙዎች ተቀብተው እንዲወጡ፣ ለዓለም መፍትሄ የሚያመጡ፣ ለምድሪቷ መፍትሄ የሚያመጡ፣ ለብዙዎች እረፍት የምትሆኑ ልጆች ዛሬ በጌታ በኢየሱስ ስም የበቀል ቅባት አግኝቷቸዋል። ከዚህ ቅባት የተነሳ የእናንተ ታሪክ ተቀየረ። ከዚህ ቅባት የተነሳ ነገሮቻችሁ አዲስ ሆነ። ከዚህ ቅባት የተነሳ አዲስ ምዕራፍ በሕይወታችሁ ላይ ተከፈተ። ከዚህ ቅባት የተነሳ መለኮታዊ ቅባት አገኛችሁ። ማጃታ ኮራባሳ ዘሮቻችሁን የሚታደግ ቅባት፣ ትውልድ የሚታደግ ቅባት፣ ብዙዎችን የሚፈታ ቅባት በናዝሬቱ በኢየሱስ ስም በላያችሁ ላይ አሁን ተጣበቀ። በዘመናችሁ ላይ በኢየሱስ ስም ቅባት ሃላሽ ሻላባዳላቦስ ማዴቴ ካላባንቶራባሳ በአዲስ ቋንቋ መናገር ማትችሉ ከዚህ ደቂቃ ጀምሮ አንደበቶቻችሁ ይከፈታል። በአዲስ ቋንቋ መናገር ትጀምራላችሁ። ዛፓቱሹ ኮማሲ ማንታ ማልቱራባሺሊ ሞቶ ሩባባባባባ እንኳን በአዲስ ቋንቋ ልሳን አይደለም፣ ከዛ ቀጥሎ ትንቢት ትናገራላችሁ። እግዚአብሔር አንደበቶቻችሁን ዛሬ ከፈተ። እኔ ዓለም አቀፍ ኢንተርናሽናል የሆኑ የሴት ነቢያቶች ዛሬ ይነሳሉ። የሴት ነቢያቶች መሃሉባ የሴት ነቢያቶች ተቀብተው ይነሳሉ። የሴት ነቢያቶች ተቀብተው ይነሳሉ። አይናቸው የተከፈተ እውነተኛ የሆኑ ነቢያቶች በትክክል ከጌታ የሚሰሙ፣ በትክክል ከእግዚአብሔር የሚሰሙ፣ ለብዙ ትውልድ በረከት የሚሆኑ እውነተኛ ነቢያቶች ዛሬ ተቀብተው እዚህ ውስጥ ይነሳሉ። ዛሬ ተቀብተው በኢየሱስ ስም ይነሳሉ። በኢየሱስ ስም እህቴ ሊና ይሁንልሽ፣ በጌታ በኢየሱስ ስም ማራቫሳ ላቦዳ ላባሴ እህቴ ሰላም ይሁንልሽ፣ በናዝሬቱ በኢየሱስ ስም ይሁንልሽ፣ በጌታ በኢየሱስ ስም። ባላችሁበት ምድር ላይ እግዚአብሔር በበቀል ቅባት ያስነሳችሁ።
በጌታ በኢየሱስ ስም ይው ትልልቅ መጠጥ ቤቶችን የምታዘጉ ሰዎች አላችሁ። ብዙ እንትኖችን የምታዘጉ፣ የአጋንንትን ቤት የምታዘጉ፣ የጨለማን ቤት የምታዘጉ ማቻታ ካታኩ ፓፓፓይ እንዲህ አይነት ቅባት የሚያገኛችሁ ሰዎች አላችሁ። እንዲህ አይነት ሰው ደግሞ አያለው። በሺህ የሚቆጠሩ ሰዎች በአንቺ ምክንያት ወደ ጌታ ቤት ይመጣሉ። በሺህ የሚቆጠሩ ሰዎች በአንተ ምክንያት ወደ ጌታ ቤት ይመጣሉ። ወደ እግዚአብሔር መንግስት በአንቺ ምክንያት ወደ እግዚአብሔር ቤት የሚፈልሱ የሚመጡ ሰዎች ብዙ አሉ። ወንጌል ሰብከሽ ብዙዎችን ከጨለማ የምታመጡ ሰዎች አላችሁ። ከጨለማ የምታወጡ ወደ እግዚአብሔር መንግስት የምታመጡ ወደ እግዚአብሔር ቤት የምታመጡ ሰዎች ራቫሻ ባባባባባባባሴ ማጉቶ ቶቶቶ ሾራ ባባባባሴ በጌታ በኢየሱስ ደም በጌታ በኢየሱስ ደም ሻሊካ ላዱማሳ ባሊቬዲ ላማዳን ታራሻራ ባዶባሳ በብዙ ሺህ ሰው ወደ ጌታ ቤት የምታመጡ ሰዎች አላችሁ ይለኛል ጌታ። በጣም ብዙ። አሁን በዙሪያሽ ያሉ አሕዛብ ጓደኞችሽ በቅርብ ጊዜ ቸርች እንድትወስጃቸው ይጠይቁሻል። አንቺ የምታመልኪውን አምላክ እቀበላለሁ ይላሉ። ደግሞ ለአንዲት ሴት አያለው ቤተሰቦችሽ በሙሉ ጌታን ይቀበላሉ። በጣም ልባቸው ጠንካራ ነው። ግን እግዚአብሔር ቤተሰቦችሽን በዚሁ ዓመት አሳልፎ ይሰጥሻል። በዚሁ ዓመት ቤተሰቦችሽን እግዚአብሔር አሳልፎ ይሰጥሻል። ወደ ጌታ ቤት ይመጣሉ ቤተሰቦችሽ። ሻታሱ ራባሴ ማላ ያላመነ ቤተሰብ ያላችሁ ሰዎች አላችሁ። እናንተ ሰዎች ብቻ 4 ቁጥር እንጻፉልኝ። ይሄ ነቢይ ምን አለ ትላላችሁ? ይሄ ነቢይ ምን ተናገረ ትላላችሁ? በቅርብ ጊዜ የእናንተ ቤተሰቦች አንድ በአንድ ጌታ መቀበል ይጀምራሉ። 4 ቁጥርን ጻፉልኝ። ቤተሰቦቼ ጌታን አልተቀበሉ የምትሉ ሰዎች፣ ጌታን ማያቅ ቤተሰብ ያላችሁ ሰዎች፣ ጌታን ማያቅ ቤተሰብ ያላችሁ ሰዎች 4 ቁጥርን አስቀምጡልኝ። እናትሽ ትሆን ትችላለች፣ አባት ሊሆን ይችላል፣ ወንድም ሊሆን ይችላል። እግዚአብሔር እየተናገረኝ ስለሆነ 4 ቁጥርን አስቀምጥልኝ። ቤተሰቦቼ ጌታን እንዲቀበሉ ፈልጋሉ የምትሉ ሰዎች፣ ቤተሰቦቼ ወንድሜ ጌታ እንዲቀበል ፈልጋሉ፣ እህቴ ጌታ እንድትቀበል ፈልጋሉ፣ እናቴ ጌታ እንድትቀበል ፈልጋሉ፣ አባቴ ጌታ ያልተቀበሉ ቤተሰብ ያላችሁ፣ እናንተ ቤት ውስጥ ጌታን ያልተቀበሉ ሰዎች ያላችሁ ቶሎ ቶሎ 4 ቁጥር ጻፉልኝ። እግዚአብሔር ይባርካችሁ። እህቴ ሳራ፣ ሮዛ፣ አልዩ፣ ትዕግስት ጻፉልኝ። እኔ አሁን ጸልያለሁ፣ እናንተ በቅርብ ጊዜ ትመሰክራላችሁ። በጣም ልባቸው ጠንካራ የሆኑ ሰዎች ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እቴ ሮዛ ጌታ ይባርክሽ። እቴ ነፃነት ሊና ተባረኪ። ሃሌሉያ። እቴ የትናየት ጌታን ያላገኘ ወንድምሽ ሊሆን ይችላል፣ እህትሽ ልትሆን ትችላለች። ማንም ይሁን እኔ አሁን እጸልያለሁ፣ አብረን ከእናንተ ጋር እንጸልያለን። ሃሌሉያ። እቴ ሳራ ሁሉም አልተቀበሉም ብላለች። በኢየሱስ ስም አንድ በአንድ እቴ ሳራ ወደ ጌታ ቤት ይመጣሉ። በኢየሱስ ስም፣ በናዝሬቱ በኢየሱስ ስም እኔ አሁን ቃል አወጣለሁ በቤተሰቦቻችሁ ላይ። ማርዳሳ ራባባባባባ ማሊቶ ኮፓራሳ በናዝሬቱ በኢየሱስ ስም ልክ ጳውሎስ ቅዱሳንን እያሳደደ ሲሄድ ጌታ ኢየሱስ ነው የተገለጠለት። ጌታ ኢየሱስ ተገለጠለትና ስለምን ታሳድደኛለህ አለ። ስለምን ታሳድደኛለህ ብሎ የሚገርማችሁ ይሄ ሰው ኃይለኛ ሐዋርያ ሆኖ ነው ተቀብቶ የተነሳው። ጌታን አይቀበሉ የምትያቸው የአንቺ ቤተሰቦች ሕያው እግዚአብሔር ምስክሬ ነው፣ ከአንቺ በላይ ነገ ከአንቺ በላይ ተቀብተው ጌታን ያገለግላሉ። ከአንተ በላይ ተቀብተው ጌታን ያገለግላሉ። የአንቺ ቤተሰቦች አሁን የሚወረሱበት ጊዜ ነው። በዚህ ዓመት በጌታ በኢየሱስ ስም አንድ በአንድ ሁሉም አንዳንዶቹ አንድ እህታለሽ ወንድምሽ ይጠጣል፣ ይጨነቅ ያለሽ፣ ግራ ትጋባ ያለሽ፣ ወንድምሽ በጣም አስቸጋሪ ሆኗል። ወንድምሽ በጣም አስቸጋሪ ሰው ሆኗል። በጣም ነው ሱሰኛ የሆነው፣ ይጠጣል፣ ብዙ ነገር ያደርጋል ወንድምሽ። እግዚአብሔር ግን እንዲህ ነው የሚለኝ ዛሬ። እግዚአብሔር እንዲህ ብሎ ይናገረኛል። ወንድምሽ ነብይ ነው የሚሆነው። በጣም ቤተሰቡን እየበጠበጠ ያለ ወንድም ነው ያለሽ። ወንድምሽ በጣም አስቸጋሪ ነው። እግዚአብሔር ግን እንዲህ ይለኛል፣
በቅርብ ጊዜ የወንድምሽ ጌታን ይቀበላል። እሱ ልጅ ደግሞ ነብይ ነው የሚሆነው። ነብይ ነው እግዚአብሔር የሚያደርገው። ሻቫጂዲያ ኮሶ ፓራቫሴ ማርዳንቶሮ ባሊካቶሶ ሴፔሊ ቫዲያሳ ማዳንቹንቶራ ማሲቦ በጌታ በኢየሱስ ደም አሁን ጸልያለሁ። አንዳንዶቹ በህልም መተኛት አይችሉም። ጌታ በህልም ይገለጥላቸዋል። አንዳንዶቹ በቅርብ ጊዜ ራሳቸው ደውለው ይነግሩሻል። ማሊቶ ኦፓሺቫ ላዱማ ከዚህ ደቂቃ ጀምሮ ዘርማንዘርሽን በኢየሱስ ስም ትወርሻለሽ። ቤተሰብሽን ትወርሻለሽ። ያላመኑ ጌታን ማያውቁ ያንቺ ቤተሰቦች በኢየሱስ ስም ወደ ጌታ ቤት ይመጣሉ። በቅርብ ጊዜ ወደ እግዚአብሔር መንግስት ይመጣሉ። ወደ ጌታ ቤት ይመጣሉ። ሻላሃዶማ ማሊት ያላቱሶ ፓፓይ ማጋጁማ ማማማስ በጌታ በኢየሱስ ስም በቅርብ ጊዜ ወንድምሽ ይመጣል። ከዛ እናትሽ ትመጣለች። ከዛ አባትሽ ይመጣል። ጠቅላላ ዘርማንዘርሽን በቅርብ ጊዜ ትወርሻለሽ። በናዝሬቱ በኢየሱስ ስም ይሁንልሽ። በኢየሱስ ስም ይሁንልሽ። በኢየሱስ ስም ባንተ ላይ ይሁን። በኢየሱስ ስም ባንቺ ላይ ይሁን። ቤተሰቦቼን ወረስኩ ብላችሁ አውጁ። ባላችሁበት ዘርማንዘሬን ወረስኩ ብለሽ አውጂ። ቤተሰቦቼን ወረስኩ በይ እስቲ። በኢየሱስ ስም እንደ አፍሽ ቃል ይሆናል። እግዚአብሔር አሳልፎ ይሰጥሻል። ቤተሰቦችሽን አሳልፎ ይሰጥሻል። ዘርማንዘርሽን አሳልፎ ይሰጥሻል። በኢየሱስ ስም ቤተሰቦችሽን በሙሉ ትወርሻለሽ። ጀምሮ እስኪጨርስ መልእክቱ የኔ ነው። ይሁንልሽ እህቴ ትዕግስት፣ የአንቺ መልእክት ነው። ውሰጁ በጌታ በኢየሱስ ደም። ማሐሳባ ጂሌ ባላዶባ ላባዶሶ። አረ ኢየሱስ ጌታ ነው። ማላሻባሰበሪ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ አስደናቂ የሆነ መልእክት ነው ይመጣልን። ስንቶቻችሁ እንደተባረካችሁ አላውቅም። ስንቶቻችሁ ጌታን እየባረካችሁ እንደሆናችሁ አላውቅም። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታን ከፍ ከፍ እናደርጋለን። በቅርብ ጊዜ ማስታወቂያ እንደነገርኳችሁ አሁን ምንድነው ስፔሻል ጸሎት እግዚአብሔር ሰው ፈልጋለሁ የምትሉ ሰዎች እንድትጸልይልኝ ስፔሻል ጸሎት ፈልጋለሁ የምትሉ በውስጥ መስመር ሜሴንጀር ላይ ልጽፉልኝ ትችላላችሁ። በጣም ዛሬ ድንቅ ቀን ነው። ለብዙ ሰው የፈውስ ቀን ሆኗል። ለብዙ ሰዎች ዛሬ ነፃ የመውጣት ቀን ሆኗል። ብዙ ቤተሰቦቻችሁን ደግሞ የወረሳችሁበት ቀን ነው ዛሬ። ስለዚህ ስፔሻል የሆነ ጸሎት ፈልጋለሁ የምትሉ ሰዎች ከስር ስልክ ቁጥር ያለ ፕሬየር ላይን ስልክ ቁጥሩ አለ። ሁለተኛ ደግሞ በሜሴንጀር በዚህ ሜሴንጀር ውስጥ ገብታችሁ ልታናገሩኝ ትችላላችሁ። ስፔሻል ጸሎት የምትፈልጉትን ነገር ከኔ ጋር አብረን የምንጸልይበት ጊዜ ይኖራል ማለት ነው። ባለፈው ማስታወቂያ እንደነገርኳችሁ ስለ ቸርቻችን ደግሞ የነገርኳችሁ ማስታወቂያ አለ። ቤተክርስቲያናችን ተከራይታን ያለችው አዳራሽ አለን። እያመለክን ያለነው እዚህ በጅማ ከተማ ውስጥ እያመለክን ያለነው። ብዙ የክርስቶስ ተቃዋሚዎች ከዚህ ነገር ውስጥ ደግሞ እንድንወጣ በጣም ትግል እያደረጉን ያሉት። አሁን ቦታውን መሬቱን ለመግዛት የተጠየቅነው ብር ወደ 2 ሚሊዮን ብር ነው። ስለዚህ ሁሉም ቅዱሳን የበኩላችሁን ደግሞ አስተዋጽኦ እንድታደርጉ፣ ምክንያቱም ይሄ ቦታ ትውልድ የሚድንበት ቦታ ስለሆነ ሌሎቹ ደግሞ ይህንን ቦታ ነጥቀው ሊወስዱብን ነው። ስለዚህ እባካችሁ በተለያየ በኢትዮጵያም ከኢትዮጵያም ውጭ የትኛውም ቦታ ላይ ይህንን መልእክት የሰማችሁ ሰዎች በውስጥ መስመር የእግዚአብሔር ሰው ሰፖርት ማድረግ ፈልጋለሁ፣ መርዳት ፈልጋለሁ፣ ይህንን ራይ ይህንን ቪዥን ሰፖርት ማድረግ ፈልጋለሁ፣ ይሄ መሬት እንዲገዛ ደግሞ የበኩሌን እኔ አስተዋጽኦ ማድረግ ፈልጋለሁ የምትሉ ሰዎች፣ ምክንያቱም ድግምት አደረጉ፣ ሟርት አደረጉ፣ ጥንቆላ አደረጉ፣ አልቻሉንም። ስለዚህ ያላቸው መጨረሻ ላይ አማራጭ ምንድን ነው? ይህንን ቦታ በተሻለ ብር ከኛ በሚበልጥ በ4 ሚሊዮን ብር ሊወስዱብን እየታገሉ ያሉ ሰዎች አሉ። ስለዚህ እኛ ደግሞ የተጠየቅነው 2 ሚሊዮን ብር ነውና ይህንን 50 ሎሚ ለአንድ ሰው ሸክም ነው፣ ለሁላችንም ሲሆን ግን ጌጥ ነው። ስለዚህ ሁላችንም የበኩላችንን አስተዋጽኦ እናድርግ። የእግዚአብሔር ሰው ከጎን መቆም ፈልጋለሁ፣ ይሄ መሬት እንዲገዛ የበኩሌን አስተዋጽኦ ማድረግ ፈልጋለሁ የምትሉ ሰዎች በውስጥ መስመር እናንተ አናግሩኝ። ባንክ አካውንቱን እሰጣችኋለሁ። በዛ ባንክ አካውንት ደግሞ
የሚያስፈልጋችሁን ነገር ዝርዝር የምትፈልጉ ከሆነ ቪዲዮም አለ። ቤተክርስቲያኒቷ ሽማግሌዎች ያስታወቁት ቪዲዮ አለ። እሱንም ልሰጣችሁ እችላለሁ። ሁሉም ሰው እዚያውን ወደ 40 ወደ 50 ሰው ሲመለከት ነበረ። ሁላችሁም የበኩላችሁን አስተዋጽኦ ብታደርጉ ይህንን መሬት ቤተክርስቲያኒቷ መግዛት ትችላለች ማለት ነው። ስለዚህ ፕሊስ በጌታ ፍቅር እንጠይቃችኋለን ያላችሁን። ምክንያቱም አንቺም የጌታ ነሽ፣ ገንዘብሽም የጌታ ነው፣ ሁሉ ነገርሽም የጌታ ነው። እንኳን ገንዘባችን አይደለም እኛ ራሱ የጌታ ነን። ስለዚህ ለጌታ ደግሞ ያለንን ነገር ለእግዚአብሔር መንግስት ስናደርግ እግዚአብሔር ይባርከናል እንጂ አያጎለንም። ስለዚህ በዚህ ነገር ውስጥ ልቤ ተነክቷል። የእግዚአብሔርን ቤት መስራት ፈልጋለሁ። ይሄ ቦታ ሌላ ሰው መውሰድ የለበትም፣ እቺ ቤተክርስቲያን ናት መግዛት ያለባት ብላችሁ ምታምኑ ቅዱሳን ወዳጆቼ፣ ወንድሞቼ፣ እህቶቼ በውስጥ መስመር ጻፉልኝ። አካውንት ነምበሩን አስቀምጥላችኋለሁ። በዛ አካውንት ነምበር ቤተክርስቲያኒቷ እንድትሰራ ቤተክርስቲያኒቷ መሬቱን እንድትገዛ የበኩላችሁ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ይህንን ራይ ምክንያቱም ሁሉ ነገር አሁን ራሱ ሳስተላልፍ ይህንን መልእክት ሳስተላልፍ ገንዘብ ከፍዬ ለቴሌ ገንዘብ ከፍዬ ነው እያስተላለፍኩ ያለሁት። ይህንን ኢትዮጵያ ውስጥ የምትኖሩ ሰዎች ጠቅላላ ታውቃላችሁ። ምክንያቱም እርግጠኛ ነኝ። ምክንያቱም እዚህ ኢትዮጵያ ውስጥ እንደ ውጭ ሀገር ነፃ የተለቀቀ ዋይፋይ የለም። ስለዚህ ክፍያ አድርጌ ነው እናንተን እያገለገልኩ እንኳን ያለሁትና ፕሊስ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ይህንን አገልግሎት ይህንን ራይ ሰፖርት እንድታደርጉ በጌታ ፍቅር እኔ ወንድማችሁ ነቢይ ተገኝ ጠይቃችኋለሁ። ይህንን በማድረጋችሁ ደግሞ ትባረካላችሁ እንጂ በፍጹም አትጎሉም፣ በፍጹም አትጎሉም። ሰጥቶ የጎደለ ሰው በዘመኔ አይቻላቅም፣ ሰጥቶ የከሰረ ሰው አይቻላቅም በህይወቴ። ስለዚህ ይህንን ሰፖርት እንድታደርጉ በጌታ ፍቅር እንጠይቃችኋለን። እንዳልኳችሁ ቅድም እንዳልኳችሁ አሁን እንኳን ቆሜ ሳገለግል ምከፍለው ለቴሌ ምከፍለው ሳንቲም አለ። እናንተን በማገልገሌ ሄጄ ምከፍለው ገንዘብ አለ ከራሴ ማለት ነው። ስለዚህ ይህንንም አስባችሁ ቅድም የነገርኳችሁ የመሬት ጊዜውንም ሁላችንም የበኩላችን አስተዋጽኦ እንድናደርግ በጌታ ፍቅር ጠይቃችኋለሁ። መቆም መርዳት የምትፈልጉ የጌታ ልብ ያላችሁ እውነተኛ የክርስቶስ ልብ ያላችሁ ሰዎች በውስጥ መስመር እግዚአብሔር ሰው ላግዝ ፈልጋለሁ፣ ረዳ ፈልጋለሁ፣ መሬቱ እንዲገዛ የበኩሌን አስተዋጽኦ ማድረግ ፈልጋለሁ። አንተም ስታገለግለን በነፃ አይደለም ለቴሌ ከፍለህ ነው። ስለዚህ አይዞ ከጎንን የምትሉ ሰዎች የበኩላችሁን አስተዋጽኦ እንድታደርጉ በጌታ ፍቅር እንጠይቃለን። በጣም ወዳችኋለሁ። ዘመናችሁ ይለምልም። ተባረኩ። በውስጥ መስመር እኔም ማውራት ትችላላችሁ። ተባረኩ። ሻሎም